ቀላል እኮ አይደለም አስተዋጽኦ ቀላል ነው እንዴ በጣም ቀላል አይደለም በአሬንጀርነት ብዙ እኛ እንኳን ትምህርት ቤት እያለን ቴዲ ማክና አበጋዝ በቃ አንድ ደግሞ የሰማሁት ታሪክ አለ አንድ ድምጻዊ አንተ ጋር በጣም ለፍቶ አልበም እንዳጠናቀቀ ህይወቱ ያለፈ የማይታወቅ ድምጽ ያለ ብሎኛል ግርማ ተፈራው ዝም ብሎ ይመጣል በቃ ሙዚቀኛ ነው አይ ሄርድ ያሬድ ሁሉ ግራጁዌት እንዳደረገ ወይ እንደተማረ በጣም በቃ ማይኩ ራሱ የሚስተካከለው እሱ ሲዘ እውነትን በቃ አዲስ ዘፈን መጥቶ አዲስ ድምጻዊ መጥቶ ለአልበም የሚሆን ለሲንግል ፕሮዲውስ ማድረግን በብዙ መልኩ አልፈበታል ከዛ ግን ሌሎች ደግሞ ሰዎች ከዚህ በፊት ሰርተው ሰክሰስፉልም ሆኖ ከዛ በኋላ አንተ ጋር ደግሞ የሚመጡበት አጋጣሚ ብዙ ይፈጠራል ለእኔ አንድም ማነሳል ቅድም በጉዞ ውስጥ ያነሳው ኢዮብ መኮንን ኤልያስ ጋር ሰርቶ ስኬታማ ከሆነ በኋላ ነው ሁለተኛ አልበም አንተ ጋር የመጣው እጅግ በጣም በጊዜው በአጋጣሚ ከኢዮብ ጋር የመጣው ቅደስ ስለነበረኝ በጉጉት ከሚያወራቸው ፕሮጀክቶች ውስጥ ነበረ ነፍሱ ሚማረውና እንዳሰበው ሳይጨርሰው ነው የተገባደደው ሳያልቅ ማለት ነገሩ ሳይገባደድ ከማለፉ ማኳያ ከባድ ኤክስፒሪየንስ እንደነበረ ብዙ ጫና አንተ ላይም እንደነበረ ሰምቻለሁ ስለሱ ነገር ብትነግረን በጣም ደስ ይለኛል በጣም ኢዮብ ዩኒክ ፐርሰናሊቲ ያለው ልጅ ነው አንፎርቹኔትሊ ግን ያው የእድሜው መጨረሻ አካባቢ ነው ወደ አንተ የመጣው ምን እንታውቃለን በመድረክ እኔ ነው ግን እንደ ፕሮጀክት እንትን ያለው ያው መጨረሻው አካባቢ ነውና በጣም ተጽዕኖ አድርጓል አልበሙ ላይ እንደዛ መሆኑ አይደለ አልበሙን የጀመረው ኢንተርናሽናሊ ሬኮርድ እንደሚደረገው ድራምም ነገር ገብተው በትክክል ሊሰራ ምኞቱስ ሳምፕል እንደያዝን ይሄ ነገር ተፈጠረ አንዳንዶቹ ግጥሞቹን ሰምተን እንደሆነ የመጀመሪያው አይ ነው ደግሞ አንዳንዱ እንደውም ሶስተኛ ዜማ ስላልነበረው ሌተር እኔ ራሴ ዜማ ሰርቼ ዘፈን ጠርቼ ያሰራሁት ዘፈን አለ አሁን ታማኝ ነው የሴት ድምጽ ያለበት ፊቸሪንግ የገባችበት እሱ አሁን ዘፈኑን እናደርገው አልቻለም ላይ ወጣ ትቶት በቃ እዛች ጋር ቆማል የሚቀጥለውን አስብበታለሁ ብሎ እንደሄደ በቃ ማድረግ የምችለው ከዛ ጋር ሳይንስ የሚሰጥ ዜማ ሰርተ ሌላ ሰው ፊቸሪንግ እንደገባ አድርገህ መጨረስ እንደዚህ በንጥልጥል የሄዱ ሙዚቃዎች ናቸው እና ያሳዝናል በጣም የሚያሳዝነው ያን የመሰለ ልጅ ደግሞ በጣም ጸባዩ ደግሞ ታውቃለህ በጣም ስፔሻል የሚባል ሰው ነው በዛ እሱ ባሰበበት መንገድ ቢሄድለት ኖሮ እንደ ታሪክም ደስ ይላል ስቲል ግን ምን ፕሮጀክቱን የሆነ ደረጃ ደርሷል ብቻ ደርሶ ወጥቷል ማስታወሻው ነው ካለፈ በኋላ በብዛት የተለያዩ ሙዚቀኞች ቢኖሩበትም በጊዜው እንደማስታውሰው አይኖች ሁሉ አንተ ላይ ሆኖ ነበር ተገባዶ ለመውጣቱ በጣም ምን አሁን እናንተ አንድ ዘፋኝ ራሱ እየመጣ እየጨቀጨቀ ስራልኝ የሚልበት ኤክስፒሪየንስ አለ ይሄ ደግሞ በጣም ለየት ያለ ኤክስፒሪየንስ ነው እሱ ሳይኖር ነው ስራው የሚጠበቅበት ይሄ የምትረከበው ኃላፊነት ምንድነው ነው አሁን ፕሮዲውሰር ሆነ የተረከብከው አልበም ገፍታ የሆነ ቦታ ማድረስ ሴንስ ሊሰጥ ይችላል ልክ ነህ አሬንጀር ሆነ ገና ዜማ ምናምን የተቀበልክ የነበረበት ሰዓት ላይ እንዲህ አይነት ነገር ሲፈጠር ምን ታረጋለህ በጣም ጓደኞቹ ወይ ቤተሰብ ምናምን ያውቀው እንደሰራ ነው ወዴት ትገፋዋለህ በጣም ሙዚቀኞችን አሰባስበህ እስኪ እንዲናርገው ምናምን ስትል ቀጠሮ አይመቻችም ሰው ላይ መጣ ይችላል ምናምን አጣብቂኝ ያለው በጣም ብዙዎቹ ነው ብትጠይቃቸውም እንደዚህ አይነት ኤክስፒሪየንስ ያጋጠማቸው ሰዎች ይሄን ይነግረዋል እውነትም እንደዚህ እንዳይሆን መሆን የነበረበት ምንድነው ፕሮጀክቶች ስቱዲዮ ከመሄዳቸው በፊት ላይክ ፕሮዲውሰሩ አብረው ሆኖ ሰም ፎርም የዜማዎቹ ፎርም ምናምን አለ ተስማምቶ የሆነ ደረጃ ቢደርስ ጥሩ ሪሊ ይገርማል እንደዚህ ቢደርስ አሬንጀሩ ላይ ጫና ይቀንሳል ጊዜ በጣም የሚረዝመው ለምሳሌ አንድ ዘፋኝ ሲመጣ አንተ ጋር አንድ ዘፈን ዜማዋን ብቻ ይዘው ሊሆን ይችላል ይጀምራል
ከዛ በኋላ ከ2 ወር በኋላ ሌላ ዘፈን ይዞ ሊመጣ ይችላል። እድል ካለለት ከ1 ሳምንት በኋላ ሌላ ዘፈን ይዞ ሊመጣ። እንደዚህ የሚሄዱ ፕሮጀክቶች አሉ። አጠናቀው የሚመጡ አሉ፣ እንደዛም የሚሄዱ ፕሮጀክቶች አሉ። ስለዚህ የዚህ አልበም ታሪኩ ሲጠና ወደኋላ የጀመረበት በጣም ሩቅ ነው የሚሆነው፣ ግን በዛ ሰዓት ያለው ዘፈን ሜይ ቢ 1 ሊሆን ይችላል። ይሄ አሬንጀሩ ላይ በጣም ጫና፣ የጊዜ ጫና ያመጣል። በጣም ሌላ ፕሮጀክት እየሰራ ድንገት 10ኛውን ዘፈን ይዞ መጥቶ አልበሜን አመጣ ሊለው ይችላል። ያንን ፕሮዲውሰር ማለት አሬንጀር ታፍ ነው በጣም በጣም። ደግሞ እንደ ጆቫ አንፎርቹኔትሊ እንደዚህ አይነት ነገር ሲፈጠር ደግሞ ከሙዚቀኛ ሳይድ የምናወራቸውን ነገሮች አንዳንድ ሰው ላይ ያረዳ ይችላል። ጋዜጠኛ መጥቶ አልበሙ አንተ ጋር እንዴ ለምን አታወጣም ሊል ይችላል። ዝም ብሎ ራንደም አይደለ? ምን መልስ ትሰጣለህ? ታሪኩን ጊታሩ እዚህ ጋር እኮ ገና አልገባም ምናምን ብለህ ስታስረዳው ያው ችግር ሊሆን ይችላል። ያውቃሉ ብዙ ሙዚቀኞች ይህን ሳወራ አይ ነው ብዙ አንተ እንዲህ አይነት ነገሮች አልገጠሙም። ግን አንድ ደግሞ የሰማሁት ታሪክ አለ። አንድ ድምፃዊ አንተ ጋር በጣም ለፍቶ አልበም እንዳጠናቀቀ ህይወቱ ያለፈ የማይታወቅ ድምፃዊ አለ ብሎኛል። እና ምን ሆነ ዘፈኑ ምንድን ነው? ሰለሞን ይባላል። ከብዙ ጊዜ በኋላ ማስተሩን ስጠኝ ብለውኝ ቤተሰቦቹ የሆኑ ፕሮሞተርስ ይመስሉኛል እንደሰጠው አስታውሳል። ሪሊ አንድ ሶንግ ደግሞ ሬዲዮ ላይ ሲንግል ተለቆ የሚጫወትለት እንደነበረ አስታውሳል። ሰለሞን ከዛ ከአልበም ከአንተ ጋር ከሰራ ከዛ ይገርማል። ግን በጣም የቆየ ነው። ጊዜ 90ዎቹ አጋማሽ አካባቢ የነበረ እና አንፎርቹኔት በጣም የሚገርም ሰው የለፋበትን ትንሽ እንደዚህም ሊሆን ይችላል። የሚገርም ነው። ቅድም ሲኒማን አንስተናል። ሙዚቀኛ፣ የሙዚቃ ፕሮዲውሰር፣ ሙዚቃ መሳሪያ ተጫዋች ሆነ ግን በሚደንቅ ሁኔታ ለቴክኖሎጂካል ኦከረንስስ ምናምን ከባድ ትኩረት ያለ ሙዚቀኛ እንደሆንክ ሰምቻለሁ። ማለት እንደ ሙያ ሳይሆን አዳዲስ ነገሮችን የሚከታተል የቴክኖሎጂ አድቫንስመንቶችን በጣም በትኩረት የሚከታተል ሙዚቀኛ እንደሆንክ ሰምቻለሁ። ምንድን ነው ለአንተ እንደ ሆቢ፣ ቅድም እንዳልከው ሲኒማ ላይ እንደ ሆቢ የምትለው ነው ወይስ ለዛ ነገር የተለየ ደግሞ ፍቅር ኖሮህ ነው? ዝንባሌ ነው። አየህ ልጅ ሆነን የምንነካካው ነገር አለ አይደል? እሱ አለ ያቺ ኬብሏ ምናምን ታያይዘው እነሱ ነገሮች ደን ደግሞ ይሄ ሳውንዱን ምናምን ስታስብ ማለት ነው የውጭ ሀገር ካሴቶች ምናምን ስትከፍት ኳሊቲው ሌላ ነገር ገብተዋል። የእኛ መጥፎ ነው ማለት ሳይሆን የራሱ ቀለም አለው ግን ይለያያል። ገባኛ። የእኛን ስትከፍተው የሆነ ነገር ይገባል። ልዩነቱ መጉደል ሳይሆን ሌላ አይነት። እሺ እንደዛ እንዲሆን ደግሞ አንዳንድ ሶንጎች ትፈልጋለህ። ሁሉም መሆን የለበትም። ገባኝ። እዚህም ሁሉ መኖር አለበት። የተለያዩ ሙዚቃ በተለይ በጣም ደካማ በነበረ ጊዜ ሪኮርዲንግ ኢትዮጵያ ውስጥ የተቀዱ ድሮ ሙዚቃዎች ከሰማየ ያ ዲፍረንስ በጣም ይጎላል አይደል? እነዚህን ነገሮች ለምንድን ነው ኪሪዮሲቲ ያለ አይደል? ማወቅ አለብኝ ብዬ እንትን ማለት ጀመርኩ፣ መመራመር። ያሬድ ስገባ ልክ እንደገባው አካባቢ እነዚህ ካታሎጎችና የሙዚቃ መሳሪያ ካታሎጎችና ፌመስ የነበሩ በጊዜ ኤስኦኤስ የሚባል አንድ መጋዘን ነበር። እሺ እንዳሁንም ኦንላይን አለ አሁንም ስቲል፣ ግን ያኔ በትን ይወጣል በመጽሔት አይነት ነገር ትንሽ ከፍ ያለ እሱን ወንድሜ ይልክልኝ ነበርና አነባለሁ። እዛ ላይ ምን እንዳለ ቴክኖሎጂ የት ጋር ደርሰዋል፣ ማይኮቹ ምን እንደሆኑ ለምን ፊቸራቸው እንደሆነ ከዛኛው ምናምን አላል ትንሽ መመራመር ትንሽ በጣም ምንም ኢንፎርሜሽን የለም እንደምታውቀው በዛ ጊዜ ምንም ነው። በዚህ መንገድ ነው ያገኘሁት ትንሽ ፍንጭ። እሺ ትምህርት ቤት ያንን እንጂ ሄዳለሁ ለአንዱ አየው ይሄን ማይክ ምናምን አላል እናወራለን። እሺ ለምን ነው ይሄን እንትን በቃ እንትኑ እንደዚህ ያየሁትን ለማኤክስፕሌን ለማድረግ ነው። ከዚህ ቀስ እያለ እንዳልኩ ቅድም ወደ ስራ ስትገባ ብዙ ክፍተት እንዳለ ይሰማል። ለካ እነዛ ከኛ በፊት የነበሩ ሙዚቀኞች ብዙ ዋጋ እየከፈሉ ነው እነዛን ነገሮች የሚያደርጉት። ተስተካከለ ነገር የለም። ትረዳለህ ያንን በደንብ ያን ሁላ ሪኮርዲንግ ዝም ብለህ ከውጭ ሆነህ ካሴቱን ከፍተህ ስትሰማው የሚሰማ ልዩነቱ ለምን ሆነ ብለህ እንደምትለው አይደል። ቻሌንጁ ብዙ ነው። እነሱ ሰዎች የሚያልፉት ነገር ሙዚቀኛው ለነገር አስቦ 2 ስራ እየሰራ 3 ስራ እየሰራ አለ። በርደኑ ብዙ ነው በጣም። ሚውዚካል ዳይሬክተርም ራሱ ሊሆን ይችላል ሙዚቀኛው ያንን አልበም እንትን ለማለት ማለት ከባድ ነው በጣም።
አየህ ዋንስ ያን ነገር አይምሮ ውስጥ እንትን ካለ በኋላ ይህን መስራት አለብኝ በቃ አላረ በቃ በጣም ኢንተረስት አደረብኝ ወደዛ ነገር በቃ ማቆም አልቻልኩም ጎን ለጎን በቃ ሙዚቃውን እየሰራው በቃ በደንብ እከታተላለሁ እነዚህ ነገሮች ምን ማድረግ እንዳለብኝ ማሰብ አናሎግ የሆነ ዕቃ ሲመጣ ዲጂታል የሆነ ዕቃ ሲመጣ ስፒከሩ ምንድነው ምናምን አላረ መመራመር በደንብ በቃ ሲሪየስሊ በተለይ ከተመረኩ በኋላ ደግሞ ሲሪየስሊ በቃ ያሬ ደግሞ እኔ ነበረኝ ግን ሌተር የሆነች ቅንብር የምትጀምርባት ጊዜ የያዘች ጊዜ ያለች አይደል ለቅንብሩ የሚጠቅምህ ነገሮች ብቻ ነው የምታነበው በዛ ሰዓት ምክንያቱም ያው ያን ሶልቭ ማድረግ ስላለብህ ችግሩ ልክ እሱን ፋንክሽን እንደሚያደርግ ካወቅህ በኋላ ደግሞ ቀጥሎ ያሉትን ደግሞ ውጭ ያሉትን ነገሮች ደግሞ ማሰብ በዛ ነው የጀመረው ከዚህ ጋር ቀጥታ ባያያዝም ለምሳሌ የበረራ ጉዳዮች በጣም እንደሚስቡ ሰምቻለሁ መሳብ ብቻ ሳይሆን በሲሙሌተር ማብረር እስከመቻል ድረስ ነው የተጓዝኩ አሉኝ እሱ ለመዝናናት እኮ በእናትህ ንገረኝ አብዞቹ ያደርጋሉ ብዙ ሙዚቀኞች ያደርጋሉ እኛ ሀገር ነው የምትለኝ ውጭ ሀገር አውቃለሁ እኛ ሀገር አለው ዝምድና ስላለው አይደለም ሳም ሆቢ ዝም ብሎ አላረል እንዴት ነው ሁሉም ሰው ኪሪየስ ነው አውሮፕላን ሲያልፍ ምናምን እንዴት ነው ቴክኖሎጂ የሚሰራው ያው ጀስት ለመመራመሪያ እንጂ እኔ ወይ እንደዚህ እንደ ካሪየር ነው መቀጠል ነው ግን በቃ በደንብ እስክትረዳው ሄድክበት ግን የሆነ ነገር ፊት ለፊቴ ቴክኖሎጂን የተመለከተ ነገር ትንሽ እንትን ካልኩኝ ዝም ብሎ ይስበኛል ምን እንደሆነ አላውቅም ከዛ ጎረጉራለሁ እንዲያረጋል ከዛ አንጻር ነው እንጂ ምን ሲሪየስ ነገር ማለት ስለሞት ፓሽኑም ሲሪየስ አይደለም እንደ እረፍት መዝናኛ አይነት አይደል ሌላ ሰው ጌም ይጫወታል አይደል ለምሳሌ የመኪና ጌም ምናምን እንደሚጫወተው ሶ ያን ለማድረግ ንባብ ምናምን አይፈልግም አሁን ጌም ስትጫወት በቃ ጌሙ ነው ፊገር አውት አነባለሁ ኦፍ ዘ ሪከርድ ብዙ ነገር ልነግር ይችላል ግን ጀስት በዚህ እንዲያልፍ ስለፈለክ ነው ምክንያቱም የተፈጠሩትን ነገሮች ከዘረዘርኩልህ ሌላ ብዙ ነገር አለ ከቴክኖሎጂን ሙዚቃ ላይ ከመጠቀም አኳያ ብዙ የሚባል ነገር አለ እናንተ የመጣችሁበት ጊዜ ላይ ኮምፒውተራይዝድ ሆነ ሙዚቃ ይሄ ምን ሙዚቃ ነው ተብሎ እስከመተቸት ከዛ ደግሞ በደንብ አድቫንስድ ነው ይሄ ዘመኑን የሚዋጀ ነው ብሎ ደግሞ እስከመደነቅም አለ በዛ ሂደት ውስጥ እናንተ ከጀመራችሁበት በፊት በባንድ ከሚቀዳበት ከዛ እናንተ ደግሞ ነገሩን ቀላቅላችሁ ከሄዳችሁበት አሁን ደግሞ ከደረሰበት አኳያ ሙዚቃ የሚሄድበት መንገድ ላይ መቼም የሆኑ እይታዎች እንደሚኖሩ አምናለሁ ምን ይሆኑ ግንዛቤ አሁን የሙያተኛውም ግንዛቤ የአድማጩም ወይም የፋኖች ግንዛቤ በጣም ይለያያል የሁሉም ሰው አሁን እኛ ስንጀምር ከኛ በፊት የነበሩት በጣም በትንሽ ቀምናም ሲቀዱ እንዳልኩ ቅድም አይደል ያን ቻሌንጅ ለመወጣት ላይ በትክክል የምትጫወት ቤዚስ መሆን አለበት ዛሬ ዋን ቴክ ነው በጣም ሁለተኛ ቴክ ካስቸገር ዳሜጅ ያደርጋል ለድምጻዊውም እንደዛው ቴፑም ኳሊቲውን እየቀነሰ ከተደረበበት ምናምን ብዙ ይሻሉ ቴፑ ራሱ አይመጣም ከየት ነው የሚወጣው ስለዚህ ቻሌንጁን እዛ ጋር እንደዛ የሚጠቀም ሰውዬ ደግሞ ሌተር በትራክ የሚጠቀም ላይ በተለያየ ዲጂታል እየሆነ ሲሄድም እንደዚያው በኋላ ያለው ነገር ምናምን ግን ይሄ ሁላ ፕሮሰስ ቻሌንጅ ለምሳሌ ዋን ማን ባንድ ይሄ ስቱዲዮ ውስጥ በኪቦርድ ብቻ ሲኮንስ የማድረግ ነገር ብዙ ሰዎችን ስራ የሚሻማ ነገር መስሎ ሊታይ ይችላል ደግሞም አንዳንዴ ነው አንዳንዴም ይሆናል ድሮ ትሮምቦን ፕሌየርስ ምናምን ተሰብስበው የሚቀዱት የነበረውን ነገር ወይዘን በተን የሆነ ሻው ሪማስ ሊያደርግ ይችላል ቢያንስ ሪኮርዲንግ መድረክ ላይ የሚመጡ እነዛ ይቻላል እነዚህን ቻሌንጆች እንዴት ነው የምትወጣው እንደ ሙያተኛ ግንዛቤስ ምንድን ነው አሁን እስካለው እስከ ኤአይ ድረስ ኤግዛክትሊ ኤአይ ደግሞ ሌላ ነገር ውስጥ ገብቷል ስለዚህ ብዙ ኮምፕሌን ማድረግ ሳይሆን ምን እየሆነ እንደሆነ አንደርስታንድ ማድረግ ሪሜምበር እኔ ሙዚቃ ሲጀምር ኪቦርድ አጥና ያለኝን ዘመዳችን እንግዲህ ያው ይህን ነገር አይምሮስ ስለነበረ ነው አለው ይሄ የሆነ ፕሮሰስ አለ ኤአይ ጋር ሲመጣ ደግሞ ብዙ ነው ሼክ የተደረገው በደንብ ብዙ ሙዚቀኞች ነው እንደውም በጣም ኮምፕሌን ያደርጋሉ እኔ እንደስ አይደለም አርት በብዙ ሙያ ኤአይም ሌላውም ቴክኖሎጂ ያግዛል እኛ እኔና ስንመጣ እዚህ
እዚህ ውስጥ ሳም የሆነ ነገር እኮ ዲስራፕትድ ሆኗል አይደል? በደንብ ነው እንጂ ቢግ ታይም ሆኗል። እነ ሙሉጌታ አባተ ራሱ ሲሰሩ እሱም ከነበረው ሳክስ ምናምን ሆኖ እያነሳ አይደል የመጣው አሞራው ባንድም ወደ ኋላ ስትሄድ ኢቭን ሮሃ ራሱ የሆነ ነገር ሰብሰብ እንደሱ አይደል ያለ ቴክኖሎጂ ይቀይራል። ግን አርት ኢዝ አርት ኢን ኦል ዲስ ፕሮሰስ አርቲስቱ ወይም ሙዚቀኛው ከልቡ ማድረግ ነው የማየው። ከልቡ ቅድም ፎቶግራፊን ስላነሳ ነው። በፎቶ ለምሳሌ ብናይ ፖርትሬት የሚስሉ ሰዓሊዎች አልነበሩም ድሮ? ብዙ ብር የተከፈላቸው በሰዓቱ ነበሩ አይደል? ኦፍኮርስ። ሌተር ግን አንድ በተን ብቻ ጠቃርገን ሰውየውን የሚያነሳ ካሜራ አልመጣም። ዜን ውዝን ካሜራ ውስጥ ደግሞ ያሁላ ፊልም ገበያ ዲስራፕት ያደረገ ዲጂታል አልሆነም። በጣም ከፈለክ እዛው ማጠብ የለ ያሁላ ባለሙያ ነበር ፊልም የሚያጠወር ጂንስ በጣም ዓለም መዞሯን አታቆምም። ነገሮች መቀጠላቸውን አይተው ማለት አንተ ወድድክም ጠላ እስካሁን ድረስ። አሁን ደግሞ ሰውየው ጭራሽ ሳይኖር ራሱ ኤአይ ምን እያደረገ ነው? ኪቦርድ የተጫወተም ነው ሊያሳይ ይችላል ኤአይ አይደል? ዊዝ ኦል ዲስ ፕሮሰስ ግን የሞናሊዛ ዋጋ ስንት ነው? ዋትስ ዘ ፕራይስ ታግ? ቢሊየን 1 ሚሊዮን ቢሊየን በሚሊየንስ እና ቢሊየን ሊሆን ይችላል። ፎቶግራፊ የለም አለ ብዙ ነገር አለ። ያየ አርቲስት ስትሆን በጣም ከልብ ነው መሆን ያለብን። የሰው ልጅ ቫልዩ ያደርገዋል ያንን ነገር። አንተ ከልብ የሰጠውን ነገር ከልብ ስለሆነ ቫልዩ ይደረጋል። ኤኒዌይ ሰምሃው ገንዘብ ማግኘት አለማግኘት እሱ ሌላ ነገር፣ እሱ ፕላስ ገባ። እስከዚህ የመጣውልህን ጆርኒ እንዳለ ካለው በላይ አንድ ሰው አሁን ቢለጠፍ የሞናሊሳ ነው አይደል? እሷን ሰው በቃ ተሻምቶ እንትን ይላል። አርት ነው ያ፣ ስለሌለው አይደለም። ከዛ በኋላ ቴክኖሎጂ ሪፕሌስ ስላላረገው አይደለም እንደዛ የሚሆን። ብዙ ነገር ሪፕሌስ ተደርጓል አይደል? ሳሌዎቹም አብዛኞቹ ሌላ ነገር ነው የሚሰሩት። ዲስራፕትድ ሆነዋል። ሙያቸው የሚከፈላቸው የነበረው ስቲል የሚሰሩ አሉ አይደል? ግን ከፖርትሬት ይልቅ አሁን ፖፑላር ፎቶግራፍ ነው አይደል? ይህ ግን ለሙያ ያለን ነገር ታማኝ መሆን ነው የማየው። ጥሩ ሙዚቀኛ መሆን፣ ደስ ያለን ነገር አድርገህ የሚሰማን ነገር አድርገህ ስክሊን ጥሩ ነው፣ ደስ ይላል። ባቃታስ ከዛ ከተከፈለ ተመስገን፣ ካልተከፈለህም ደግሞ ያው ዲስራፕት ሲያደርግ ከሚወጡትም ልትሆን ትችላለህ። ግን ጄኒዌንሊ ትሩ አርቲስት ለመሆን መሞከር እኔ እንደሚገባኝ አሁን እንዳነሳው የድራማ ማሽኑ በአለም ላይ የነበረው ኢትዮጵያ ውስጥ ደግሞ አንድ ጊዜ አስታውሳለሁ ኤፍኤም የመጀመሪያ ሲጀምር ኢትዮጵያ ሲጀምር ማለት ነው። እንዲህ ክለብ ወይም የሆነ ቦታ ሙዚቃ ሰርተን ሙዚቀኞች ተሰብስበው በቃ እኮ ከዚህ በኋላ እኮ በቃ አልበም ይባል አይሸጥም በቃ እኮ ይባል ነበር። ታምናለህ? ይገርማል በጣም። የመጀመሪያ ኤፍኤም ሲጀመር በቃ ሬዲዮ ላይ ነው የሚጫወተው። በቃ አለቀ በቃ ከዚህ በኋላ ይባላል። አየህ እንዴት ተርናውት እንደሚያደርግ ማንም አያውቅም። በደንብ አናሊሲስ ይፈልጋል አንድ አዲስ ነገር ሲመጣ በጣም በዚሁ ለነገር ውስጥ ግን ሰውን አፕሪሼት ማድረጉን ያውቁ። እኔም ማምነው ናይስ ያነሳውልህ ይሄ የሞናሊሳ ታሪክ እንዲሁ ጀስት ለምሳሌ ነው ስታዩ ገባ ሰውን በቃ ሰው ያን ነገር እንዴት አደረገው መደነቁ አይቆም። እንደኔ ግን ሙዚቃ ላይ ኤአይ ለምሳሌ ምን አይነት በተለይ ሌቭል ኦፍ ዲስራፕሽኑ ምን ይሆናል ብለህ ነው የምትገምተው? የዛሬ ዓመት ሌላ ሊሆን ይችላል፣ ግምት ላይሆን ይችላል። ነው ይሄ ነገር ግን አሁን ኢትዮጵያ ውስጥ ምሳሌ ላንሳል። አሁን ስታነሳው ነው ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ ድራም ማሽን የተጀመረ ጊዜ ታስታውሳለህ? ላይ ድራመሮች በቃ ሊጠፉ ነው የተባለው አይደል? ሁሉም ላይክ ሲኩዌንስ ይደረጋል፣ የሆኑ ሰዎች ይጫወታሉ፣ ድራመሩ የለም። እሱ አንድ ነው። ኤሌክትሪክ ከፒያኖ ወደ ሲንተሳይዘሮች ምናምን ሲመጣም እንደዛው በየዘመኑ ዴክሰቨን ምናምን ያማ የሚሰራቸው ምናምን በየዘመኑ የሆነ አሻራ አላቸው። አሁን የድሮ ሙዚቃዎቹን ከፍተህ ስትሰማ የሆነ አሻራ አለው በደንብ። ዋናውን ግን አላጠፋውም ነው። ድራመርም አለ እስቲ አይደል? በደንብ ዲፔንስ። አሁን ወደፊት ምን እንደሚሆን ያጠፋዋል ወይስ
ልክ እንደነዚህ እንዳወራው ቴክኖሎጂዎች ሳማሽ አራትቶ የሚወጣ ነው። ይህን አብረን የምናየው ይሆናል። ትንሽ ታፍ ነው አሁን ለመገመት። ግን እንደ ሙዚቀኛ ትሩ ከሆንክ ኤኒዌይ ሳምባዲ ኢዝ ጎና ፒክ ዩር ሚውዚክ ሳምዴይ አይደለ? እኔ እንደዛ ነው። ኮምፕሊትሊ ቴክ ኦቨር ቢያደርገው ሙዚቃን ኤአይ አንተ ምን አይነት ሚና ኖረው የምትቀጥል ይመስላል? ሙዚቃ ስለምወድ ሙዚቃን እሰራለሁ። ከዛ በተረፈ ባይከፈለኝም ቢከፈለኝም ቻሌንጁ ያው እኔ ስላልኩ አይደለም። ከመጣ ትቀበለዋል አይደል? ኦፍ ኮርስ። በቃ እንደዛ ሆኖ ነው የሚያልፈው። ሙዚቃን ብቻ ባይሁ በዚህም ሆነ በዛ ሙዚቃን እቀጥላለሁ፣ እጫወታለሁ እስከምችለው ድረስ እጫወታለሁ። ዋናው የልቤን ስሜት መጫወት አይደለም። ማን ያውቃል? የሰው ልጅ እኮ ነው ያን ፕሮግራም ያደረገው። ኮርስ ሙዚቀኞቹ የሚጫወቱትን አዳምጦ አናላይዝ አድርጎ እኮ ነው አይደል? ኤአይን የሚሰራው ኤአይንም የሰራው ሰው ነው። ኤአይ የሚመረምረው ሙዚቃ የሰራው ሰው ነው። ጃዝ ትምህርት ቤት ወሬኒ ሙዚቃ ትምህርት ቤት እኮ የሆነ ሰውዬ የሰራው ሙዚቃ እኮ ነው። ቁጭ ብለው ሶሎን ባፋቸው ደግመው ምናምን ሴም ፕሮሰስ። በጣም ማሽንም ፕሮግራም ይደረጋል፣ ሰውም እኮ ፕሮግራም ይደረጋል። ትምህርት ቤት ውስጥ ሰውየውን እኮ ፕሮግራም እያደረግ ነው። ዲስ ፕሮሰስ ሃዝ ቢን ሂር ፎር ዋይ አይደለ? ሰዎችም ፕሮግራም ተደርገው ትራንስክራይብ እያደረጉ በቃ ይጫወታሉ አይደል? ኢትስ ሴም ፕሮሰስ። እነዚህ ያስተማርካቸው ሰዎች እኮ እነዛን ሰዎች ሊያስወጡ ይችላሉ ከስራ፣ አይታወቅም። ኔቨር ነው። የኢትዮጵያ ሙዚቃ ውድድሮች በተለይ ቴሌቫይዝድ ሆነው ያሉ የአይድል ውድድሮች በጣም በገነኑበት ሰዓት በዳኝነት ከመጡ ዋነኛ ሙዚቀኞች መካከል ነና ያ ኤክስፒሪየንስ ደግሞ ሌላ ሙዚቃ ከማቀናበርም ፕሮዲውስ ከማድረግም ከመጫወትም በላይ የሆነ በላይ ሳይሆን የተለየ ሌላ ኤክስፒሪየንስ እንደሆነ በጣም ግልጽ ነው። እና አንደኛው እንደ ሙዚቀኝነት ዳኛ ሆነ ስትመጣ በደንብ ፕሮዲውስ አድርገን የመጣው ከዛ በፊት ከስክራች የጀመረ ዘፋኝ በጣም ሰክሰስፉል ሲሆን አይተሃል። ምናልባት ደግሞ ከስኬቱ በኋላም ኤክስፒሪየንስ የሚያደርጉትን ብዙ ነገሮችም ለመታዘብ የምትችል ሙዚቀኛ ነህ እና እዛ ጋር ደግሞ የሚመጡት ጀማሪ ድምፃውያን ናቸው። እና አንደኛው ነገር እነዚህ ልጆች ለስኬት ማብቃት እና ደግሞ ትክክለኛውን ሰው ለስኬት ማብቃት ስለሆነ ዋነኛው የዳኝነቱ ጉዳይ በዛ ሂደት ውስጥ የጠበካቸው ልጆች ናቸው ወይ በኢትዮጵያ ሙዚቃ ውስጥ ፍሎሪሽ ያደረጉት? በጣም ሪሊ ብዙ አይቻለሁ። እሺ ለኢትዮጵያ አዲስ ነገር ነበር በሰዓቱ። ያው ከውጭ የሚመጡትን ነገሮች ትንሽ ነው ያለን ሁላችንም አይደል? እና አሜሪካን አይደለም ነው እሱ ነው ያለን ኢንፎ አለ፣ ግን በደንብ አይደለም ሰው ጋር አዲስ ነው ሲመጣ። እዛ ዳኝነት ላይ ቻሌንጅ ነበረ መጀመሪያ። ምን ሰውን ዝም ብሎ የሆነ ሰው ይዘፍኑ እኛ እንኳን ትምህርት ቤት ተምረናል። የሆነ ኖቶች እየተጫወት ቆይ አንዴ አቁም ሲልህ ምንም አያስደነግጥም። መጀመሪያ ነው የምትደነግጠው። ዘን ስካልቸር ለካ ትምህርት ቤት ውስጥ ሰው ሙዚቃ ጀምሮ ቆይ እንደሚባል የምትገነዘበው ትምህርት ቤት ስትገባ ነው። ወይም ሀርሽ የሆነ ኮሜንት ሊሰጥ እንደሚችል ትምህርት ቤት ስትገባ ታውቃለህ። ይገርማል። ሀርሽም ላይሆን ይችላል፣ ግን እዛ ድረስ በጊዜው ስሜትን አፌክት ሊያደርግ ይችላል። እና እነሱን ነገሮች ትምህርት ቤት አውቃቸዋለን። ህዝቡ ጋር ግን እንደዛ አይነት ነገር አለ ብዬ አልገመትኩም በጭራሽ። አዲስ ነገር ነበር። ሁሉም ሰው እንዲያልፍ ነበር የሚፈልገው ሰው። ተወዳዳሪዎችም ራሱ እንደዛ ነበር። እና ያንን እንግዲህ እንዴት ነው የምታስታርቀዋለህ? ከሀገራችን ጋር እንዲህ ያለው ነገር በጣም ከባድ ነበር። ግን ሰው እንደ በደንብ ተቀበለውና በጣም እንደውም ብዙ ልጆች ሻይን አደረጉ አይደለ? ከዛ ራሱ እስካሁን ቅርብ ጊዜ እስካለው ድረስ ብዙ ባለሙያዎች አይተናል። በጣም ተወዳጅነት ያተረፉ ምናምንና ትንሽ ኢሞሽኑ ነገር ትንሽ ከባዱ ፓርቲ ነበር። እንደ ባለሙያ እርስ በርስ የምንተራረም የለ ስንሰራ ያ አልቸገረን። ማውራቱ ምናምን አይደለም ሰው ጋር የሚፈጥረው ኦዲየንሱ ጋር ከባድ ነበር። ተወዳዳሪ የሚፈጥረው ነገር ትንሽ አባብለህ መናገር አለብህ እንዳይጎዳ ወይ ምናምን አለ አርሽሊ ከምትናገር የኔን ሀሳብ ነው የምነግርህ። ገባኝ። ስለዚህ ለዛሬ አልተሳካም ምናምን ስትለው ያው ወደፊት ተስፋ ሊኖሩ ይችላል እኮ ዩኒቨር ነው ያ ሰው የሚመጣው። አስቴር አወቀ ከአንድ ኦዲሽን ወድቃለች ሲባል ሰምተናል አይደል? ፕሮዲውሰሮች አይ ሰምቻለሁ። ፕሮዲውሰሮች አንድ ብቻ ሳይሆን የሆነ ኢንስቲትዩት ውስጥ ገብታ ልትቀጠር ይሁን ምናምን ቲያትር ቤት መሰለኝ ኦራል በምትሰራ አሁን ይሄ አሁን ወይስ አስቴር ነው እንደዚህ ሊሆን ይችላልና
በሚችለው አቅም ሀርሽም ሊሆን ይችላል አላውቅም፣ ግን እኔ ያለኝ ግምት ግን እንትን እንዳይሉ ለዛሬ አልተሳካልህም ለሌላ ጊዜ ደግሞ ሞክር ስትለው ያ ነገር ውስጡ ካለ ገፍቶ ሊመጣና ሊታይ ሊወጣ ይችላል በባለሙያ ወይም ታግዞ ወይም ምናምን ከዛ አንጻር ግን ምልም ፕሮዲውሰር ከመሆን አኳያ አንድ ዘፋኝ በምን መልኩ አልበሙን ቢሰራ ስኬታማ እንደሚሆን ራሱ ትልቁ ኃላፊነት ነው በፕሮዲውሰርነት እና ከዛው አኳያ ሰዎቹን አሸናፊ እንዲሆኑ ወይም ደግሞ ከአሸናፊዎች አንዱ እንዲሆኑ ታደርጋለህ እንጂ ከዛ በኋላ ስላላቸው ጉዞ መከታተልም ተጽዕኖ ማሳደር ከባድ ነው እና ከፕሮዲውሰርነት ከመጣ በኋላ ይሄ ልጅ ነው ሰክሰስፉል የሚሆነው ብለህ ነው እንዲያሸንፉ አስተዋጽኦ የምታበረክተው። ይቺን የምደግምልህ ለምንድን ነው የቀሩ ለምሳሌ እንዳልፉ ወይም አሸናፊ እንዳይሆኑ ሆነው ስኬታማ የሆኑ ሰዎች አይተህ የተገረምክበት እሱ አለ? አንተ ዳኛነት በሆንክበት ውስጥ ብዙ አይርቅም አስተያየቶቻችን ብዙ አይደለም። ኧረ አንዳንዱ ቻሌንጅ የመቋቋም አቅሙ ዊክ ሊሆን ይችላል። አንዳንድ ተወዳዳሪ ፕሮግራሙ ካለቀ በኋላ ሌላ ቻሌንጆች አሉ እኮ ጨርስ ብቻ አይደለም ተሯሩጦ ነገሮችን ማከናወን ሌላ ራሱን የቻለ ሄደክ ነው። ያንን የማለፍ እንትን የሌለው ሰው ሊሆን ይችላል እንጂ በታለንት ደረጃ እንኳን ምንም በቃ ኦብቪየስ በቃ ይሆናል የምትሉት ብዙዎች ናቸው። ብዙዎቹ አይተሃል አይደል? ኦፍ ኮርስ የሚገራሉ እንትኖች አርቲስት ሆነዋል አይደል እንዴ? ኢቭን አልበም ምናምን ጨርሰው ምናምን ደረጃ ባይደርሱ ራሱ ታውቃቸዋለህ። ክለብ ነው የሆነ ቦታ እንትን ሲሉ በቃ ስንት ኤክስፒሪየንስ ካለው ሰውዬ በላይ እንዲህ በጣም የሚገርም ነገር የሚሰሩ አሉ አይደል? በጣም በዚህማ በጣም ነው የምደሰተው። እንደውም አንዳንዶቹ እኮ አይተህ እንደሆነ አልበም አውጥተው ትልቅ ሙዚቀኛ ሆነው ዳኛቸውን የነበርኩኝ ከዛ ጆርኒያቸው ውስጥ ጀስት አዘን ኢንፎርሜሽኑን ነበረ። በጣም ታዋቂ ሆነው ደግሞ አሁን ሳውንድ ሰራላቸው። ሪሊ እነሱ መድረክ ላይ ሲሰሩ ትልቅ ሆነው በጣም ነው ፕራውድ ኦፍ ዘም። በጣም ደስ ይላል። ታዋቂ በጣም ማስተዋልን አይተሃል ዳዊት ጽጌ ምናምን ላይክ ዲሲፕሊኑን ግን በዚሁ እያየ ለምሳሌ አሁን ዳኝነት ላይ ሆነ አስተያየት ከመስጠት ተነስተ እነሱ ልጆች እዛ ጋር ሲደርሱ ትልቅ ሰው ሲሆኑ ማየት እና ከዛ በኋላ ደግሞ ታች ሆነ ደግሞ የነሱን አክቹዋሊ እንደ ፕሮዲውሰር ያው ድምጻቸውን ቲዩን አፕ ምናምን ሊያደርግ ይችላል አንድ ፕሮዲውሰር። ኤኒዌይ ፕሮዲውሰር ዳኛ ሲሆን ማለት ገባኝ። ያ ትራንዚሽኑ በመሀል ባይኖር ራሱ ሳውንድ ማን እንደመሆን እነሱን ልጆች እዛ ጋር ሻይን ሲያደርጉ ማየት ደግሞ በጣም አይ ቾዝ ቱ ዱ ዛት ሳውንድ ድርቤ በዚህ ሙያ ላይ ለመስራት አይ ቾዝ ቱ ዱ ዛት እና ይሄን ደግሞ በዛ ላይ እንደ ኢሰፕላስ በጣም ይሄን ለማየት በጣም ትልቅ ነገር ነው ለኔ። ደስ ይለኛል በጣም እምልህ አሁን ሁሌ እየዳኘ እንደማትቀጥል የታወቀ ነው እና አንዳንዴ በአመታት ውስጥ ስለሆነ የምትላቸው ነገሮች አሁን አንተን ስለሆነ ያገኘሁት አንተን ነው የምጠይቀህ። ሌሎቹ ዳኞች ሌላ ኤክስፒሪየንስ ሊኖራቸው ይችላል፣ ግን በአመታት ውስጥ ካያቸው ኤክስፒሪየንሶች ቢገስት ቴካዌይ መሆን ያለበት ለነሱ ማለት ትልቁ ከሁሉም ድምፃውያን ከነገርካቸው ነገር ዋነኛ ሊወስዱት የሚገባ በተለይ ከችሎታ አኳያ ለስኬታቸው ሊወስዱት የሚገባው ቴካዌይ ምንድን ነው? ለራስም ማወቅ ነው የሚመስለኝ ያላቸውን ፖቴንሻል ያንን ገምግሞ አውቆ የሚከፈለውን መስዋዕትነት መክፈል ነው። አየህ አንዳንዱ ያለውንም ላያውቅ ይችላል፣ ችሎታውን ራሱ ላያውቅ ይችላል። ስለዚህ ኤፈርቱ እንደ ግምቱ ሊሆን ይችላል የሚያደርገው። ልትወድቅ ትችላለህ፣ መጀመሪያ ሊያስቸግር ይችላል መንገዶች። አስቴር ያኔ እንደዛ ተባለ አምናሹር፣ ግን በዛው ብትቀርስ በጣም አስቴርን የሚያክል ሙዚቀኛ ልናጣ ነበር ማለት ነው። አይከብድ ወይሴ እነዚህ ቻሌንጆች በቃ እነዚህን ማለፍ እና ራስን ማወቅ ነው ዋናው ነገር። ወይም ደግሞ ነገሮች ሳይመቻቸው ሲቀሩ ይሄኔ ሰዓት የሚረዳኝ ሰው ሳገኝ እፈጽመዋለሁ ይህን ነገር ብለህ እስከዛ ድረስ መትጋት አለብህ። ገብቶሃል? አይኑ በጣም ያሉ ሲቹዌሽኖች ላይ ፈቅዱልህ ይችላሉ። አንዳንድ ነገሮች የምታስባቸውን ነገሮች ቀን ሊያመጣቸው ይችላል። እነዛን ነገሮች ቴዲ አፍሮ የመጣበት ጊዜ አይተዋል። ያሬድ ሙዚቃ ትምህርት ቤት የነበሩ ሙዚቀኞች የሆነ 1-4 ዓመት እንደዚህ በጣም
ኢፌክቲቭሊ ፐርፎርም ያደረጉ የነበሩ ሙዚቀኞች የወጡበት ጊዜ ነው አይደል? አዎ በጣም ጊዜው ሲገጥም አየህ፣ በጣም እነዚህ ጊዜዎች ሲገጥሙ ሻይን ሊያደርግ ይችላል። የራሱ በጣም ብዙ ፖቴንሻል ቢኖረው ራሱ እነዚህ ነገሮች ካልተገጣጠሙ ሌላ አይነት ሙዚቃ ሊሆን ይችላል የሚወጣው። በጣም ስለዚህ ዋናው እኔ ራሳቸውን በደንብ መመርመር አለባቸው። ቻሌንጁን ግን መጋፈጥ አለባቸው ግዴታ። በቅርብ ዓመታት ግን እነዛ ማለት ይሄ አይረሴ ብቻ ሳይሆኑ እስካሁን ድረስ የኢትዮጵያ ሙዚቃ ውስጥ በየዕለቱ የምንሰማቸውን ሙዚቃዎችና ዘፈኖች ፕሮዲውስ ያረከው ሰው ከፕሮዲውሲንግ አኳያ ጠፋ ነው ያልከው። ምንድን ነው ምክንያቱ? አመጣጣችን እንደ ፕሮዲውሰር ብዙዎቻችን፣ ሁለታችን በተለይ አንተና ኤልያስ። ፕሮዲውሰር ማለት እንግዲህ ብዙዎቹን ቲዩናፖች የሀዊት ሳውንድ ምን መመረጥ አለበት፣ ይሄ ልክ ነው አይደለም የሚለው የሚወስነው ሰው ማለት ነው። እና ያ ሙዚቀኞችን እንድትመራና እንድታስተካክል ብዙ ነገር ባሰብከው መንገድ እንዲሄድልህ ሙዚቃህንም ነፃነት እንድታገኝ ምናምን ያደርጋል። በነበረን ሊሚትድ ኤክስፔሪየንስ ቢሆን ዴፊኒትሊ። ስለዚህ ያ ነገር ሁለተኛ አልበም ወይም ታዋቂ ዘፋኝ ዝነኛ ሆነ ምናምን ሲመጣ እነዛ ነገሮች ይቋረጣል። የሚሆነው የክሬቲቭ ፍሎው በሌላ በኩል ይሆናል። ማለት ያው አንተ አቀናባሪ ብቻ ትሆናለህ። የሆነ ሰው ሜቢ ዝም ብሎ ባፉ ነነነ በልኝ ያለውን ግዴታ መጫወት ሊኖርብ ይችላል። ወይም ደግሞ የሆነ ልጅ ሳምፕል የሚሰራላቸው ሙዚቀኛ ካለ እሱ የሚጫወታትን ሳምፕል ላይ የሰማትን ምናልባት ለምዶት ያ ሙዚቀኛ ዘፋኝ ይህንን እንደዚህ እንዲሆን ነው የምፈልገው ሊል ይችላል። እነዚህ ነገሮች ከፕሮፌሽናል ሳይድ ስታየው ያንን ማብቃት ራሱ ያንን ያሱ ትንሽ ማምብል የሚያደርገውን ነገርም ስለ ሙዚቃ ባይረዳም ዘፋኝ የሚያደርገውን ነገር ወደ ሙዚቃ ቀይሮ ማብቃት ራሱን የቻለ ሌላ እንትን ነው። ሌላ የሙዚቃ ስራ ነው ራሱን የቻለ። እንደ ፕሮዲውሰር ሆነ ግን ብዙ ጊዜ ትንሽም ቢሆን ከሰራ ያገድባል እነዛ ነገሮች ለማድረግ ለኤክስፒሪየንስ ለማድረግ አዳዲስ ነገሮች ምቹ ኤክስፒሪየንስ አይሆንም እና ያ ቻሌንጅ ትንሽ ስሜቴን እየረበሸው አላር ትእዛዝ ነክ የሆኑ አይነት እንደዚህ ይሁንልኝ አይነት ነገሮች ሙዚቃዎች ሲበዙ እኔ ብቻ አይደለም ኤልያስም እንደዚህ ኤልያስም ይል ነበር። እንደውም እሱ በኦልሞስት አቋም በሚመስል ደረጃ መጀመሪያ አልበም ከሰራው ሰው ጋር አደግም ያስብላል። አንዳንዱ ነገር ሊያስብል ይችላል። ምክንያቱም የሚያጋጠመ ነገር የተለያየ አይነት ነው። የሁሉም ሰው ባህሪ የተለያየ ስለሆነ መጀመሪያ ሙዚቀኛው ሲመጣ ትረስት ማድረግ ያለበት ትረስት የሚያደርገው ሙዚቀኛ ጋር መምጣት አለበት መጀመሪያ አይደለ? ላይክ ጉዳንስ ነገር አይደል? ጉዳንስ አለበት። ስለዚህ ያንን ትረስት እየተጠራጠረው ከሆነ መሆን የለበትም። የክሬቲቭ እንትኑን ይገድበዋል። ላይክ ፍሎው የኢንፎርሜሽን ፍሎው ከአንዱ ሳይድ ብቻ ሲሆን ክሬቲቭ መሆን ያቆማል። የሆነ ምሳሌ ሹፌር አሁን በዚህ ከዙር አሁን ካለፈ በኋላ ወደ ቀኝ ዙር አይነት አይ ነው ማስተር ያደረኩትን ስራ ረስቼው አየህ ኪ መጨመር ነበረብኝ ተብሎ ኪ ሊጨመር ይችላል። ኪ ሲጨምር በዛ ጊዜ ቴክኖሎጂ አሁን ሜቢ ቀለል ይችላል። ቴክኖሎጂው አድቫንስ አድርጓል። ሳክስፎን እንደገና ጠርተህ ትቀዳለህ። ጊታሪስት እንደገና ቀድተህ ትቀዳለህ። ቤዝ እንደገና እንደገና ኪውን ቀይረህ ትቀዳለህ። ሪሚክስ ታደርጋለህ፣ ሪማስተር ታደርጋለህ። እነዚህ ነገሮች ዲስትራክት ያደርገዋል እና ምቾት አይሰጡም። አይ ነው እነዚህን ነገሮች ማድረግ እንዳለብህ አውቃለሁ፣ ግን ሊሚት አለው። ገባኝ። ሊሚት አለው። ክሬቲቭ ሳይድ ኦፍ ዮር ጆርኒ ሳምታይምስ ዴድ ኤንድ ይሆናል፣ ይቆማል እና ላይክ እንዴት ልበል በቃ ሌላ ሙያ ውስጥ ያለ እስከሚመስል ድረስ እንደዛ ይሰማል። ታስ ዋይ እኔ ብዙ ጥቂት ደስ የሚሉኝ ነገሮች እሰራለሁ። አይ ነው አውቃለሁ። እና ያ ነገር ትንሽ የረበሸኝ ስለሆነ ነው እንደዛ ማልሰራው። ብዙዎቹም ይላሉ አክቹሊ በሚዲያ መተው አይበሉ እንጂ ብዙዎቹ ፕሮዲውሰሮች ወዳጆች አይደለም በደንብ አውቃለሁ። እንነጋገራለን፣ እንተዋወቃለን። ያው ሚዲያ ላይ አትሉ ሜቢ እኔ ደፍሬ ልለው ይችላል የራሴ ነገር ስለሆነ ደግሞ ይህንን ስሜቴን ማንም ሊነካብኝ አይገባም። እንደዚህ ከተሰማኝ ተሰማኝ። እነሱን ለመኮነን አይደለም። ያኛው ሲስተም የሚጠቅማቸው ሰዎች ሊኖሩ ይችላሉ፣ ደስ የሚላቸው ሊኖሩ ይችላሉ። እና ደግሞ እኔ ደግሞ ሀሳቤ እኔ ራሴ ልምራው አይደለም፣ አንድ ባለሙያ ይምራው ነው። እኔም ባለውን ችግር የለውም።
ግን ፕሮዲውሰር ይኖር ያ ደግሞ በጣም ለአልበሙ ወይም ለሙዚቃው ስኬት ኢምፖርታንት እንደኔ ገባኛ። በዛኛው መንገድ ሰክሰስ ልታገኝ ትችላለህ። ግን ብዙ ሙዚቀኞችን ኢሞሽን እንትን አድርገን ያው ኮምፕሮማይዝ ይደረጋል በጣም ብዙ ነው። ይህን ቢረዱልኝ ደስ ይላል። ከዚህ አኳያ መቼም ብዙ ነገር እንደምትሰማ የወጡ ነገሮችን እንደምትከታተል ከባህሪም ከሙያም አኳያ የማይቀር ነው እና አጠቃላይ አሁን ሙዚቃ 90ዎቹ መጨረሻ 2000ዎቹ መጀመሪያ 90ዎቹ መጀመሪያ ስትሰራበት የመጣው ልማድና ሙዚቃ ደግሞ ሰው ጋር ደርሶ የነበረው አቀባበል በዛ ውስጥ ብዙ ትዝብቶች ብዙ ልምድና እውቀት እንዳካበት ምንም ጥያቄ የለውም። አሁንስ ሙዚቃ እየሄደበት ያለው ነገር ላይ እውነተኛ ሪፍሌክሽን ምንድን ነው? በየትኛውም ዘመን ይኸውልህ የመጡ ሙዚቀኞች፣ ፕሮዲውሰሮች፣ መሳሪያ ተጫዋቾች፣ አሬንጀሮች ሁሉም የሆነ ቻሌንጅ አልፎ ነው የሚመጣው። ማለት የሆነ የተማርክበት ትምህርት ቤትም ቢሆን ና ይብል ሲጋና ይውቃ እንዲያ ብሎ ማን የሚያግዝ ከምትመራው ከምትጠጣው ላይ ቀንሰ ነው ከምትገዛው ሁሉም እንደተቸገረ ከውጭ ሀገር እንደው ዘመድ እንኳን ካለ የሚልክልህ ታክስ ስትደረግ ራሱ በቃ ሌላ ይሻላል አይደለም። እቃውን አጠቃቀም ማወቁ አላል ብዙ ቻሌንጁ ማንም እንደዚህ ነው የሚል የለም። በጣም ሁሉም የዘመኑ የነበሩ ሰዎች ቀላል ዋጋ አይደለም የሚከፍሉት በየሙያው። በጣም ዝም ብለህ ተነስተህ አሁን የኛ ጊዜ እኮ አሁን ያሉት ማለት አንችልም። ሁሉም ያለውን ታለንት ተጠቅሞ እያገለግላል በሚችል እንደውም ጫና ይበዛል አንዳንዴ እንደዚህ ለሚሰሩ ልጆች እንደዚህ ያናል በአስተያየትም በምን ትንሽ ለመኮርኮም የሚፈልጉ ሰዎች አሉ። ባይሆን ጥሩ ነው። ይሄ ልጅ ምን ሰጥተው ነው ወይም ማን ሰጥቶኝ ምን ሰጥቶኝ ራስህ ነው እኮ። እንደውም ሙዚቃ ትምህርት ቤት የተማሩ ሰዎች ትንሽም ቢሆን ከሀገሪቷ ትንሽ ማለት ኮሌጅ በመግባት አድቫንቴጅ ትንሽ ወስዳል ቢያንስ ትንሽ። ዝም ብሎ ደግሞ ከቤቱ መጥቶ የሚጫወታል ሙዚቃ የሚሰራ ምንም ጊታር የለውም በሰው ጊታር ጀምሮ ያለውን ሴቭ አድርጎ ጊታር ለመግዛት ራሱ ያለውን ነገር እንግዲህ እኔ አልነግርህም። ሁሉም ያውቃል ቻሌንጁ። የመጀመሪያ ኢንስትሩመንት እንዴት ነው የሚኖር ራሱ ያ ድራመር በሆነውን እዚህ ሀገር ለምሳሌ ድራም ኬት ነው ማመጣው ቻሌንጅ አይደለም ይሄ ራሱ። እንዴት ብለህ ነው ጥሩ ድራመር ልትሆን ትችላለህ? አይከብድም። ማን ይሰጣል ያን ውድ ኤክስፔንሲቭ ድራም? ማን ነው ዝም ብሎ ወሰድና ቤት ቀጥቀጥ ነው የሚል ሰው የለም። ማንም የሆነ ኢንስቲትዩቶች ውስጥ ነው ያለው አይደል? እነዛ እቃዎች አክሰሰብል ነው ወይ ታል። ስለዚህ ሁሉም እንደ ቀኑ እንደ ጊዜው የራሱ አስተዋጽኦ አንዲት ጠጠርም ቢሆን ያዋጣ ሰው ለዚህ እንትን ኢንዱስትሪ በጣም ለኔ በጣም ዋጋ አክብሮታው ቻሌንጁን ስለማውቀው ማለት ነው። ለዛም ነው እኔ እንደ ትችት ሳይሆን ነገሩን የምታይበት መንገድ ለምሳሌ አንዳንዴ እንደዚህ ነው እንዴ ራሱ ብለህ እንድታስብ የሚያደርግ ወይም በዚህ መንገድ መሄዱ አሪፍ ነው ወይስ ጥሩ ነው መጥፎ ነው ብለህ እንድታስብ የሚያደርግ ብዙ ሪፍሌክሽኖችን ይኖረዋልና እሱ ነገር ላይ በአጠቃላይ ስሜትህ ምንድን ነው የሚለውን ነው በተለይ ከትችት ይልቅ። አሁን ይሄ ሙዚቃ ሲስተሙ ያው በየጊዜው ይቀያያል እንደምታየው ከአንድ ትራክ ወር ዋን ትራክ ከመቅዳት እዚህ ጋር እስኪደርስ ድረስ ያለውን ቻሌንጅ እንግዲህ ያው በጣም እንዲህ ነው አይባልም። በጣም ብዙ ሲስተሙ አት ሴም ታይም ደግሞ ጎን ለጎን የፕሮሞሽን የራሳቸውን እንዴት ነው የሚያስተዋውቁት አርቲስቶች ራሱ ይሄ ራሱ ከቴክኖሎጂ ጋር የተገናኘ በጣም እዚህ ጋር የነበረውና እዚህ ጋር በጣም ይለያያል። እዚህ ጋር የነበረው አድቫንቴጅ ያለውን ሳይድ አለ፣ ዲስአድቫንቴጅ አለ። እዚህ ጋር አሁን ከበፊት ውስጥ መጣ አንድ ሰው የሰራውን ነገር ለማስተዋወቅ ወይ ቴሌቪዥን ላይ መታየት አለበት ወይ መቅረብ አለበት ራሱ የሆነ ሬዲዮ ላይ ምናምን አለ። ያ ደግሞ ሚዲያው ይመጥናል አይመጥንም የሚለውን ኤዲቶሪያል እንትን አለው አይደል? ሲስተም አለው። በዛ ውስጥ አልፎ ምናምን አለው ቻሌንጅ ብቻ ለአርቲስት በሚዲያው ሳይድ ስታየው ልክ መሆንም አለበት ግዴታ። በዚህ ሲስተም ውስጥ ግን አንዳንድ ትልቅ ቦታ የሚደርሱ ልጆች ሊቀሩ ይችላል እድልን ሳያገኙ። የዛ ጊዜ ችግሩ ይሄ ነው። ጥቅሙ ደግሞ ምንድን ነው? ሰምሃው ሚዲያው ለራሱ ብሎ ሚዲያን ይመጥናል ጥሩ ነገር
ብቻ ነው ማሰማው ብሎ ፊልተር ሲያደርግ ምን ይፈጠራል? ጥሩ ሙዚቃ ብቻ የመሰማት ቻንሱ ይሰማል። ገብቶሃል ማለት ላይ ቫልዩ የምትሰጣቸው ሙዚቃ አይነቶች አየሩን ይይዛሉ። በፕሮፐርሊ በባለሙያ ከተያዘ ያ ጉዳይ ማለት ነው። ያው ሲወራ እንደምትሰማው እንደዚህ አንዱ በገንዘብ እንዲያደርጋል ምናምን የሚሄድ ወሬ ትሰማለህ። ከዛም ከዚህ ማለት እንደዚህ ሰጥቶ እኮ ነው እንደዚህ የሚጫወትለት ምናምን ሊል ይችላል አንድ ሰው። ግን ስቲል ጉድ ሳይድ አለው፣ ባድ ሳይድ አለው። አሁን ደግሞ ክፍት ነው በጣም። አንድ ሰው መኝታ ቤት ውስጥ ስልኩ እንደዚህ ሰቅሎ በቃ የፈለገውን ሊያስተላልፍ ዓለም ላይ ማንም ሰው እንዲያው ማድረግ ይችላል አይደል? እሱ በጣም አሪፍ አድቫንቴጅ ነው። ማንም ሰው አንተ ሙዚቃ እንዳይወጣ ሊያግደው ምናምን የሚችለው ሰው የለም። አት ዘ ሴም ታይም ደግሞ ሌላ ቻሌንጅ አለ። ምንድን ነው? ሚዲያውን እንዴት ነው እንደ አርቲስት መተህ አንድ ነገር ለምሳሌ ምግብ ሰርተህ ወዳጆችን ጠርተህ ስትጋብዝ መቼም አልጣፈጣችሁም ግን ብሉ ይላል እኮ ሰው አይደል? እንደው እንደ ትህትና አለ አይደል? አሁን ደግሞ ዘመኑ 2 ዓመት የለፋውበት ዘፈኔን አዳምጡልኝ በጣም አሪፍ ነው ምናምን ሊል ይችላል አንድ ሰው። አይዚ ይጋጫል አይደል? ይሄ በጣም ያኛውን ሳይድ እኔ ደስ ይለኛል። ላይክ ሰው ፈልጎ ሲሰማልህና ስማልኝ ብለህ ይሄ የወደዱኝ ዘመቻው ራሱ ትንሽ ከታዋቂነትና ከአርቲስትነት ጋር አይሄድ ላይ ነው። መኮንን አይደል? ገባኝ። ሌሎቹ አሁን ዘመኑ ላይ ላሉ ልጆች ወጣቶች ትንሾች ኢምፖርታንት ነው ያን ማድረግ ሜቢ ለመጋፋት ካለው ነገር ጋር ጀስት ለመታየት ሊሆን ይችላል አላውቅም። ግን የሆነ ትንሽ ተጽዕኖ ያለው ነገር ይመስለኛል ኦን ዲ አዘር ሳይድ አይደለም ሙዚቃውም ላይ እነሱም ላይ ተጽዕኖ ያመጣል። ምክንያቱም ውደዱኝ ብለህ መወደድና ሰው ፈልጎ የሚሰማው ነገር ትንሽ አለ አይደል? በተደጋጋሚ አንድ ፊድ ላይ ዝም ብሎ የሚመጣል ሰው የሆነ ነገር ሲያደርግ ምናምን ጀስት ራሱን ፕሮሞት ለማድረግ ሲደጋገም በዛ ነገር ቦታ የምትሰጠው ይለያል። ድንገት ደግሞ ብቅ ብሎ ሀገሩን ብቅ በሚገርም ሁኔታ የሚቆጣጠር ደግሞ ሙዚቃ ነው አይደል? ቫሊዩ የምታደርገው የትኛውን ሳንነጋገርበት እኮ ሰው ይሄኛው ሰው ይሄ ኩል ነው ደስ ይለኛል ሊል ይችላል። ስለዚህ ደግሞ ማሰብ አለባቸው የዘንድሮ ሙዚቀኞች ደግሞ አይደል? በጣም ላንረዳው እንችላለን። አሁን ግን ኦን ዘ ሎንግ ራን በጣም በተደጋጋሚ ሰውን አለው ብለህ ብቅ ስትል ለምሳሌ ይሄ አንተ ስልክ ሲጮህ በየሰዓቱ ያንኑ ሙዚቃ ደግሞ ሲጨቀጭቀኝ እኔ ፈልጌ ከሆነ ጥሩ ሳልፈልግ ሲጨቀጭቀኝ ያለው ነገር እንትኑን ትንሽ ቫሊዩን ትንሽ ሊያወርድ አይችልም። ግምት ነው እንግዲህ አሁን ነግሬህ ነገር በሌላ መንገድ ሰው ሊረዳው ይችላል። ግን ሁለቱ ባላንስ ማድረግ አለበት። ባላንስ ማድረግ ስራውና መንገዱን መዘጋት የለበትም። በዚህኛው በኩል እንደነበር ሁሉም አሁን መኝታ ቤት ውስጥ ብለህ ሙዚቃ መስራት ትችላለህ። እንደዚህ አይነት ቻንስ ያላቸውም ሰዎች መንገዱን ማግኘት አለባቸው። አት ዘ ሴም ታይም ደግሞ በጣም ሰውን ቦር እስኪያደርግ ድረስ ስለ ራሱ ብቻ የሚያወራ ሰው ምናምን ብዙ ባይኖር አንተ የቆምክባቸው የሙዚቃ ቦታዎች በጣም አንድ ሰው በቀላሉ ሊኖረው የሚችለው ኤክስፒሪየንስ አይደለም። በሙዚቃ አቀናባሪነት፣ በፕሮዲውሰርነት እንዲሁም በመድረክ እና በስቱዲዮም በቤዝ በተለይ ተጫዋችነት ማለት ነው። እና በጣም ብዙ ነገር አይታል ታዝባል ብዬ አስባለሁ። በተለይ ከብዙ ድምፃውያን ጋር በመስራት ማለት ነው። በአሁን በጠቀስኳቸው በሶስቱም አንዱ ከአንዱ ድምፃዊ ጋር ደግሞ ሶስቱንም በመስራት አንዱን ድምፃዊ በአንድ ነገር በማየት በብዙ ሊሆን ይችላል። ስለ ድምፃውያን ሲነሳ በእነዚህ ዓመታቶች ውስጥ የምታደንቃቸው ሳውንድ ማን ሆነ፣ ሙዚቃ አቀናባሪ ሆነ፣ ፕሮዲውሰር ሆነ፣ ቤዝ ተጫዋችና ሙዚቀኛ ሆነ በማየት ውስጥ ማለት ነው ሙሉ ናቸው ወይም የላቀ ብቃት አላቸው ብለህ የምታደንቃቸው ድምፃውያን ማን ይሆኑ እነማን ይሆኑ በአንተ ስራ ሂደት ውስጥ? ከባድ ነው። አሁን ይሄ ሰው ልታጣለኝ ፈልገህ ካልሆነ ውስጥ ጋር በጣም ብዙ ነው። ታለንት እኮ አለ እዚህ ሀገር በጣም እውነት በትክክል ማኔጅ አልተደረገም። ሮ ታለንት ማቶ ኢቭን አክቲቭሊ እየሰራ ያለው እርሶ ራሱ በጣም ብዙ የሚገራርም ነገር ነው የምታየው። ሜዳው በጣም አሪፍ ቢሆን ማለት ቴክኖሎጂው ያለንበት ኢኮኖሚካሊ ያለው ነገር ሁሉ አሪፍ ቢሆን በጣም ብዙ ነገር ልትሰማ ትችላለህ። የሚገርም ነገር አይደል? በጣም እንዳልኩ የኛ እንኳን ያሳለፍነው ነገር በአንድ ሰው ላይ በርደን ኖሮ ምናምን በጣም ከባድ ነው። በዚህ ውስጥ በደንብ አላር በስቶ ሁሉም ሰው ተከፋፍሎ ስራ ቢሄድ ብዙ ነገር ልታይ ትችላለህ።
እና በድምፃዊነት በጣም ልዘረዝርልህ ይችላሉ። ምልህ ብዙ ኢንተርቪዎች ላይ ተናግሬያለሁ። ብዙ ናቸው። በፕሮዲሰርነትም አሉ። ሙዚቀኛ ሳይሆኑ ፕሮዲስ የሚያደርጉ ነበሩ። በጣም ሙዚቃ መሳሪያ ሳይጫወቱ እንደ መስፍን ታምሬ አይነት ይኖር። በጣም ቀላል እኮ አይደለም። አስተዋጽኦ ቀልድ ነው እንዴ? በጣም ቀላል አይደለም። በአሬንጀርነት ብዙ እኛ እንኳን ትምህርት ቤት እያለን ቴዲ ማክ እና አበጋዝ በቃ የሚገርም የተለያየ ቴስት ያላቸው ሙዚቀኞች በጣም ደስ እያለን በቃ አላል ነው ደርዘ የሆነ ሰው የምታየዋል በደንብ ፋንክሽን የሚያደርግ ማለት እንደ ሙዚቀኛም በጣም ቴዲ ማካው ብዙ ጊዜ አይነሳም። አይታላት በቃ ስንት ነገር ነው የአስቴር ሙዚቃዎች ምናምን አይታ ሰምታል። በጣም በቃ እንደዚህ አሉ ብዙ ምን ያው አይከን ኢማጂን ሊደክመኝ ይችላል። ብዙ ነው ማወራለሁ ከሮሃ ጊዜ ምናምን ከዛ ጀምሮ የሚገርም ሰላም ስዩም በጣም በቃ ምን ልበል። ይሄ ደግሞ የእነሱ ዘመን ደግሞ ሌላ ሌጀንደሪ ነው። እኛ ጩጬ ነበርን ቴሌቪዥን ላይ ምናምን ስናያቸው ነው። ከዛ ዘመን እስካሁን በጣም ሰላም አንዳንዴ ይመጣል እዚህና ልጫወት ገና መድረክ ላይ ብቅ ሲል ቤቱ እንትን ይሆናል። በቃ አይደል ብጥብጥ ነው የሚለው በጣም ገና ጊታሩን ሳያነሳ ማለት ነው። ስፔሻል ጊታሪስት ነው። በጣም ሀምብል ፐርሶናሊቲ ደግሞ በጣም በቃ እንደዚህማ ልናድር ተዘርዝሯል። እሺ በሳውንድ ማለት በሳውንድ ባለሙያነት ድምፃውያንን በብዙ መልኩ እንድታይ እድል ታገኛለህ ብዬ አስባለሁ። በከሱ አኳያስ እንደዚህ ኤክሰለንት የምትላቸው እነማንን ይሆን? ወይም ደግሞ በተለየ አእምሮ ውስጥ የተቀመጡ አሉ ይሆን? በጣም አሁን ክለብ ምናምን ስትሰራ አንዳንድ ልጆች ወጣት ይገርማል። ከበፊቶቹም ምንም ከነባሮቹ ግርማ ተፈራ ዝም ብሎ ይመጣላል። በቃ ሙዚቀኛ ነው። አይ ሄርድ ያሬድ ሁሉ ግራጁዌት እንዳደረገ ወይ እንደተማረ በጣም በቃ ማይኩ ራሱ ነው የሚስተካከለው እሱ ሲዘን። እውነትን ነው። በቃ አንዱ ፍቅር አዲስም ሌላ እነ ህብስት ነፍሱን ይማር ደግሞ ማዲንጎ ምናምን ያው ሰውን ከሰው እንትን ማለት ነው። ወጣት ደግሞ አዲስ ለገሰ አረ አሁን እኔ የማወራልህ ይሄንን ያው በሙያ በቤዚስትነት ወይ ምናምን አጠገብ ሆነ የሚሰማህና ላይክ ሳውንድ ማን ሆነ ከታች በኩል ሆነ ደግሞ ምን አይነት ነገር እያመጣ እንደሆነ የሚጫወት ነገር ስታየው ደግሞ ይለያል። ሌላ ነው አይደል? ሌላ ነው። ሌላ ኢንሳይት ይሰጣል ስለ ራስህ። ሳውንድ ማን ስትሆን የሆነ ቤዚስት አንተ የምታደርገውን እያደረገ እዚህ ጋር ልክ ያልሆነ ነገር ይሰማል። ስለዚህ እኔም ያንን ነገር ሳደርገው እዚህ ጋር የሆነ ነገር እያበላሽ ሳውንዱ ላይ ችግር እንደሚፈጥር የሆነ የመረዳት እንትን የሚከፍትልሃል እና ብዙዎቹ ሙዚቀኞች የማየት እድል በደንብ የማየት ማለት ነው። ላይክ አንድን ሙዚቀኛ ላይክ ፎር 4 hours ልትሰማው ትችላለህ። 4 hours የሆነ ጊታሪስትን ሰምተው ከነ ችግሮቹ ምናምን ግልጽ ሊል ይችላል። አብረህ ስትጫወት ነው ማይንድ ቢዚ። በጣም ስራ ሀምለት አተኩራለህ። ይሄ ግን ብዙ ኢንሳይት ሰጥቶኛል በሙያው ደረጃ እና ብዙ በቃ የሚደነቁም አሉ በጣም ነጅራም ብዙ ይሄ የሳውንድ ማኑ መሆኑ ጆርኒ ምንድነው ሌላ ኢንሳይት ስለሰጠኝ ምንድነው ብዙ ሰው ሪኮሜንዴሽን ይጠይቀኛል። ለዚህ ስራ እንደዚህ ዘፋኞችን ማን ላለው ምናምን ሲለኝ ከብዙ ጊዜ እንትን ልምድ ምን አደረኩኝ ስልኬ ላይ መመዝገብ ምናምን ጀምሬያለሁ። ለዚህ ፐርፐስ እንደዚህ አይነት ከሚገርሙ ዘፋኞች የሚል ሊስት ደርድሬ ይጽፋሉ እንዳረሳ ሰው ሲጠይቀኝ ለመናገር። ከዛ ደግሞ በሌላ ካታጎሪ ደግሞ እነዚህ ደግሞ ያንግ ሚዚሽያንስ በጣም ለራሴም በቃ ደስ ብሎኝ ነው መዘገብ ዶሴ ማለት ነው። መጥፎን ብዙ አልመዘግብም በቃ እንደዛ አድርጌ ይዘዋለሁ። ሰም እንዴት ነው ሰም ፕሮሞተር ወር ካነሳብኝ ካነሳ እንዳረሳ ገባና ይሄም እኔ ባለኝ ኤክስፒሪየንስ ይሄም ጎጎ መዝገብን ለማየት ጉድ ልታወጣ ነው አይደል? አይ ነው እኔ ጀስት ለራሴ ነው የሚያቸው እነዚህ ያው እንዳረሳ ነው እንጂ የሚረሱ ሰዎች ሆኖ አይደለም። አክቹሊ ግን ድንገት የሆነ ሰው ሲጠይቅ መረጃ ይሆነኛል እኔ ይሄ ደግሞ ከጊዜ በኋላ በሳውንድ ማንነቱ በጣም የማየት እድሉን ስላገኘ አረገው እንጂ ድሮም እናውቃለን ጎበዝ እንደሆነ እኮ እንግዲህ ተጽፏል። ታውቃለህ ግን ይኸውልህ እኔ አሁን ምቀናባቸው በአውሮፓና በአሜሪካውያን ይሄ ነገር አሁን ምናልባት 150 ፔጅ መጽሐፍ እኮ ሊሆን ይችላል ማለት ከአንተ እውቀት እና ልምድና ብዙ ከማየት አኳያ ይቺ ሊስትን እንኳን ለምን እንደሆነ ምናምን ትንሽ የራስን እይታዎችና እውቀትን ጨምረበት
የሆነ መጽሐፍ እኮ መሆን ይችላል። ዝም ብሎ አድናቆት ብቻ አይደለም። ምክንያቱም ለሪኮሜንዴሽን ጭምር ያዝከው ነው። ሌላ ድምፃዊ ሌላ ባለሙያ ይሄንን ሲረዳ ለምን ከሌ እንዳደነቅከው ላይክ ከአንተ ጉዞ አንኳያ ከአንተ እውቀት አኳያ ትልቅ መማሪያ ሊሆን ይችላል። እየወሰወስኩ ነው መጽሐፍ እንኳን ብታደርገው እውነት ወይም ሌላ ሚሹ ልጨምርበት ትችላለህ። አዎ ብዙ ጽሁፎች ይጻፋሉ አይደለ? በአርት ዙሪያም በግል እንትንም ስታይ እኔ ግን ኢንተረስት መሆነው ብጽፍ ወይም አሉኝ የተወሰነ የመዘገብኳቸው ነገሮች አሉ። ወደፊት ልጽፋቸው እችላለሁ ብለህ ወደፊት እንደ አንድ ዶክመንት እንደ መረጃ ነገር መጽሐፍ ምናምን የመጽሐፍ ሰው ስላልሆንኩኝ እንደ መረጃ ነገር ሆኖ ይቀመጥ ደስ የሚለኝ ቅድም ያነሳሁብህ የዲሲፕሊን ጉዳይ ነው። የኢትዮጵያ ምድብ በሁሉም በሙዚቃ በተለይ ከያሬድ ተመርቀው ወጣ ምናምን ቀጥታ የሆነ ነገር ፌስ የምታረጋቸው ነገሮች ምን እንደሆኑም አንደርስታንድ አታደርግም። ትሬቱ አያስተምርም ያለ። ስለዚህ ያንን ጋፕ የሚሞላ የዲሲፕሊን ማኑዋል ነገር አሁን ሁላችንም የተሳሳትን አይደል የምንለምደው። ለምሳሌ አልበም ሰርተህ መጋጨት በክሬዲት በጣም ሲሊ ያንን ሁላ የብዙ ወጣቶችን እይታ የቀየረ በጊዜው በነበረው ሊሚትድ እንትን የሰራው ሙዚቃ ወጥቶ በክሬዲት መወጋጋት ትንሽ የዲሲፕሊኑ ወይም ያለው መሆን ያለበትን ነገር የሚገልጽ ማኑዋል ቢኖር ኮንሽስ ይሆናል ሁሉም ሰው። ገባኝ። ስለዚህ ክሬዲት ይጻፋል። የእንትና ክሬዲት ምንድነው ምናምን ተጽፏል። አክቹዋሊ ያው አሬንጀር ዳግማዊና ኤልያስ ሊል ይችላል እዛ ላይ ገባኝ። ያምረው ነው ጊዜ ብዙ ሰው አለ። ሌላ የተዘነጋ ሰው ደግሞ አለ። ያ ዲሲፕሊን ማኑዋል ቢኖር እነዚህ ነገሮች ይፈታሉ። ሙዚቀኛ ወጥቶ አይቸገርም። ለምሳሌ ለዘመናት በነፃ ሊጫወት ይችላል። አንድ ሙዚቀኛ ሳያውቅ መከፈል እንዳለበት ገብቷል። ፍቅር ስላለው ሙዚቃ ደግሞ ችግሯ ይሄ ነው። ስለምትወድ መጫወትን ብቻ የተባዶ ኪስ ነው። እንደ ቤት ትገባለህ። ብዙ ዓመት ሁላችንም አድርገናል። ሁላችንም እንጫወታለን በነፃ። በጣም ሰርግ የሆነ ዓመት ላይ እኔ በነፃ ድራም ብዙ ጊዜ ተጫወቻለሁ። እውነትህን ነው። በቃ ና ሲሉኝ ደስ ነው የሚለኝ። ገና ሲጠሩኝ በቃ ቀጥቅጥ ስቲክ እንኳን የለኝም። አንዴ እንደውም አንዱ ሙዚቀኛ ጓደኛችን ስራ ይዞ አይወዘ ድራመር ማንም ሰው ስቲክ ምናምን እንደዚህ እቃ ያለው ሰው የለም። ድራም ይዘው የመጣው ሰውዬ ስቲክ የለም። ይሄ የኮርኒስ ጥጉ ላይ የሚደረገው ዱላ ምናምን የለም። በሱ በቃ ሽሬራና የሚባለው አለች የሆነች ቅርጿም ድቡልቡልም አይደለም ሲጀምር የሆነ እኮ እሱ ላቀጥቅጬ ተጫውቼ አውቃለሁ። ማለት በነፃ እኮ ነው። ያው ገባኛ። ይገርማል። ገብተዋል። እነዛንም ፌስ ማድረግ ላይኖርብህ ይችላል። እነዚህ ዶክመንቶች ቢኖር የምታነባቸው ነገሮች በጣም ሀውቱ አክት ኦን ስቴጅ ሀውቱ ሚውዚካል ዳይሬክተር ምንድነው ማድረግ ያለበት የለም ምን እንደሆነ የማይታወቅም። እኛም ዝም ብለን ሙዚቃ ፍቅር ስለነበረን ይህ ሙዚቃ እስኪ እንዲናርገው በሚል አንዱ ሀሳብ ይሰጣል፣ አንዱ ከዛ ሀሳብ ይሰጣል። ሁሉም ያወራል። አንድ ሰው ሲያወራ ገብተዋል። ያ ደግሞ ርብሽ ነው እንጂ የሚለው ሴሽኑ ውጤታማ ላይ ያደርገው ይችላል። ሁሉም ያወራ ከሆነ እነዚህ ዲሲፕሊኖች መገለጽ ያለባቸው መማር አለበት። ሁሉም ካረበሸ በኋላ ዘመናት አልፎ ነው የሚገባው ይሄ ነገር። አንዱ ከአንዱ ጋር ከተጋጨ በኋላ ወይ ምናምን እንደዚህ የሚዲያ እንትን ፕሮሞሽን ምን እንደሆነ ፕሮሞት ስታደርግ ሌላውን ሰው ዳሜጅ ሳታደርግ ራስን ፕሮሞት የምታደርግበትን መንገድ መፈለግ ሊኖርበት ይችላል። ሪስፔክት መደራረግ አለበት ሁሉም ሰው። ግዴታ የራስን ብቻ የሚል አይነት ሁኔታ ውስጥ ስትሆን ያው ሌላ ሰው እንደምትነካ ማወቅ አለብህ ሁላችን። እነዚህ ነገሮች ግን ኢንፎ ላይ ሜቢ በሁለት ቀን ሊያነበው ይችላል። ያን ነገር አንጽ እንደ ማኑዋል ከተቀመጠ ቢሆን ነው ልትጽፈው ታስበው ነው ወይስ የጀመርከው ነገሮች አሉ? ሳምንዴ እንግዲህ መቼ ፋታ ከሰጠኝ የተወሰነ ጊዜ እንግዲህ እስኪ ለማድረግ አስባለሁ። አሁን ዝም ብዬ እንደ ጉራ ወይ ደግሞ በዚህ ቀን ጠብቁኝም አልልህ። ግን መኖር አለበት ብዬ አምናለሁ። ኢንፑት ከተለያዩ ሙዚቀኞች ብዙ ጊዜ ዝም ብዬ ቁጭ አልልም ሳዋራቸው እንደዚህ ብዙ ከድሮ ጀምሮ ከኮር ዘበኛ ጊዜ የነበሩ ሙዚቀኞችን ዝም ብዬ ያወራል። የነበር ያ እኮ ስቱዲዮ ስንገባ ጫማችንን አውልቀን ነበር ይላል። አሁን በረዋ ጊዜ የነበሩ ሙዚቀኞች ዘፋኞችን ትዘብ ጫማቸውን አውልቀው እቺ ሊቀት ተሰማ ማለት ምትለው እንዳትሰማ ምንጣፍ ላይ ባዶ ያለ ጫማ ነው የሚያው። እነዚህ ስቶሪዎቹን ጀስት ፋሲኔት ስለሚያደርጉኝ ለመጽሐፍ ሳይሆን ገባኛው ለራስህ
የሆነ ሳም ዲሲፕሊን ቅድም ያነሳውልኝ ጋሽ ማሙድ ሰው ሙዚክ ላይ ያለው ነገር ምናምን ይገባል። በጣም እሱ ነገር እንደ መማሪያ ሲሪየስ ነው። ዚስ ጃብ ፈን ስለሆነ ጀስት እንደ ዋዛ ምናምን ብለህ የምታልፈው ነገር ባይሆን አላል በጣም ቢግ ፕሮፌሽን በጣም ውጭ ሀገር ልክ ከመድረክ ስትወርድ ጃኬትን የሚያወልቀው ሌላ ሰው ምናምን እዛ ደረጃ የሚደርሱት ነው። ሳም መግባባት አለ፣ ሳም ሪስፔክት አለ ለሙያው። እኛም ጋር አለ የለም አይደል? አይ ገባኛው። በጣም የሚገርም ነው። ቅድም እንደነገርኩ የጋሽ ታምራት ነፍሱን ብዙ እነዚህ ነገሮች አየህ እንደ መማሪያ ቢሆኑ ቢሰበሰቡና ቢስተካከሉልኝ እንደዛ ባረግ ደስ ይለኛል። ሀሳብም ብዙ ጊዜ በቅርብ ጊዜ የምታስበው ነው እግዚአብሔር ካለ ምን የሩቅ ጊዜ ነገር አይደለም አይደል? ሆፕፉሊ ቢሆን ደስ ይለኛል። እንዲህ ማለት በጣም ከባድ ነው በዚህ የህይወት ጉዞ። አይ ነው ከፕሮሞሽን አኳያ ግን የነካኸው ነገር ትንሽ ጉጉት ፈጠረብኝ። ሌሎች እንደ ዳሜጅ ሳያደርጉ ነው ፕሮሞት ማድረግ ያለባቸው ስትል እንደው ትንሽ ብትገልጽልን ደስ ይለኛል። አስቸጋሪ ነው። ሁላችንም እንጓጓለን አይደል? ሙዚቃ ሰርተን ለመደመጥ ምናምን ሁሉም ይጓጓል። እውነት ነው። ግን እነዛን ነገሮች ለማድረግ ማቋራጭ ምናምን መጠቀም ቀርቶ ጀስት ክሊን ሚውዚሻን ክሊን ሃርድ መሆንና አንተ የምትፈልገውን አድቫንቴጅ ወር ሳምቲንግ የምትፈልገውን ነገር ስትል እዚህ ጋር የብዙ ታዋቂ ሰዎች ስም አለ አብሮ። በእኔ ሙያ ጉዞ ውስጥ የነ ታምራት ስም አለ፣ የነ ጥበቡ ስም አለ። ቅድም አልኩ አንድ ሾው ነበር አለ የቀረጽ ነው። እሱን የቀረጽኩትን አሁን ሶሻል ሚዲያ ዘመን ነው ብዬ ዝም ብዬ አውጥቼ ጥበቡ እንግሊዝኛ ሲዘፍን አለኝ። የሚገርም አድርጎ ሲዘፍን ማለት ነው። ዝም ብዬ አውጥቼ ብለጥፈው ይዛት ፌር እሱ ሳይፈቅድ ገባኝ። ፌር አይሆንም ማለት እነዚህን ነገሮች ምንድነው መተሳሰብ። በጣም ሁሉም ሰው የራሱ ስሜት አለው አይደል? የራሱ ዝም ብለህ ተነስተህ ሰውን ይወጣ አታውቅም። ከመሬት ተነስተህ ሁሉም ሰው የሚቀባበለው ቪዲዮ ማውጣት ነው። በጣም ሳም ዲሲፕሊን ይፈልጋል። ዴፊኒትሊ አይ ሄር ዩ። ወደ መጨረሻ ጥያቄ እየመጣው ነው። በእነዚህ ሁሉ ዓመታት ፍጹም እረፍት ኖሮት አያውቅም ከሚባሉ ሙዚቀኞች መካከል ነው። ብዙ ሙዚቀኞች እንዳልከው ፋታ እንደማይኖራቸው ይታወቃልና ግን እንደዚሁ ጊዜ ወስደህ ለምሳሌ በእነዚህ ሁሉ ዓመታት 2 ወር 3 ወር ያረፍክበት ጊዜ አለ? እንግዲህ በደንብ ማስታወሰው እረፍት ኮሮና ጊዜ ሪሊ ፎርስድ ሊቭ እንደሚባል በቃ በደንብ ነው ያረፍኩት የዛን ጊዜ። አጋጣሚ ደግሞ ያዘኝ ኮሮና መጨረሻ ይዞ ነበር የሆነ ጊዜ ላይ በደምብ ተኛው። በቃ ሐኪም ቤት ምናምን አልሄድኩም፣ ዝም ብሎ ለቀቀኝ። ግን ያን ጊዜ በቃ አንድ ጓደኛ የሚዞት ነበር እየተደዋወለ እንዲያርፈን ብንሞትም አይቆጭም እንበል ዝም ብለን ለጨዋታ አይ ነው። ግን ፍጹም ነው እረፍት የሌላችሁ እናንተ እኮ በጣም የሚከብድ ነው። ያው እንሰራለን በዛም ጊዜም ቢሆን በኮሮናም ጊዜ በቃ እረፍት አላል for all the good or bad reasons ያው ጥሩ ነገር ሆኖ አይደለም ኮሮና ብዙ ነገሮች አምጥተዋል። ጎረቤቶቼም ቤተሰቦቼም አካባቢ ወይም ታውቀው ሰው አካባቢ ብዙ ተጽዕኖ በሞት ያጣናቸው ሰዎች አሉ ምናምን። ግን በዚህ ውስጥ በቃ የሚገርም ረፍት ብዙ ሙዚቀኛ ያገኘ ይመስለኛል። እኔ እንጂ አይደል በጣም ያው ለአንዳንድ ሙዚቀኞች አስጨናቂም ጊዜ ነበር። ግን የግዳቸውን ፋይናንሻሊ ታፍ ነበር አይደለ? ኢንዱስትሪው ኦልሞስት ቆሟል። መሰብሰብ አይቻልም ምናምን። በዚህ ውስጥ ግን ነው የሜክ ዘ ቤስት ኦፍ ኢት አይደለ? ምንም ነገር ቢያጋጠመ ለረፍት ደግሞ መገኘቱ ደግሞ አፕሪሼት የምታደርገው ነገር ባይሆን ያው ረፍት ሆኗል። ኤኒዌይ በጣም በአፍላ ዕድሜ አውሮፓንም አሜሪካንንም የማየት እድል አግኝተሃል። በጣም ብዙ ሀገራትንም አይተሃል። ብዙ ሙዚቀኞች ባገኙበት አጋጣሚ ወደ ኢትዮጵያ ሳይመለሱ እንደሚቀሩ አይተናል። በእነዚህ ጊዜያቶች ወደ ኢትዮጵያ እየተመለስክ እንድትቆይ ያደረገ ነገር ምን ይሆን? አብዛኛው ከሙያው ጋር የተገናኘ ነገር ነው። በጣም ስለምንወደው ነው ሙያውን። ብዙ ሙዚቀኞች እንደዚህ የሚያደርጉት ይሆናል አይደል? የምትፈልገውን ነገር የመስራት ስደት መጥፎ ነገር ላይሆን ይችላል። ብዙ ሰው እኮ የተሻለ ነገር ብዙዎቻችን ያልተሰደደም ምልህ የአምላክ እናት ተሰደለች አይደለም? ይገርም አምላክም ራሱን ይዛርን
የማይሰደድ እኔ እኮ እንዲህ ነኝ ልል አልችልም። ኤኒታይም ማንኛውም ሰው ላይ ሊፈጠር ይችላል በላይፍ ሲቹዌሽኖች በሚፈጠሩ ነገሮች። ግን እስከዛሬ ድረስ እዚህ የቀጠልኩበት ምክንያት ያው በጣም የሙዚቃውን ሲን ውስጥ በጣም አክቲቭሊ እንትን እያረኩ ስለነበረ አይምሮ ውስጥ አልነበር ሆነስትሊ። ግን አሁን ልጆቼ እዛ ሄደው እንዲማሩ ምናምን ትፈልጋለህ የምትፈልገውን ነገር። ለምሳሌ እኔ አሁን ያኔ ቅንብር በመጀመርበት ጊዜ ለመማር አልነበረ ያ ነገር ሆኖ ቢሆን ኖሮ እኮ እማር ነበር። ያው ቢሳካ ነው ምን ይታወቃል፣ እዛውም ልትቆይ ትችላል። ፍላጎት ነበረኝ ማለት ነው ለመማር ያው ከሙዚቃ ጋር የተያያዘ ነው። አሁን ደግሞ ልጆቼ ቢማሩ ምናምን ብለህ የምታስባለህ እንደዛ በዛ ደረጃ በጣም ደስ ይለኛል። ኦፖርቹኒቲውን ማግኘቱ ነው። ኤኒዌይ እዚህም ሆነም ትማር ትችላለህ። እዛም ሆነ እድሉ ካለ ደግሞ የተሻለ ሰው ሆነ ሀገርን የምትጠቅም የምትሆንበት እኮ ፕሮሰስ ነው አይደል እንዴ? ብሎ ማናናቅም አይቻልም። በጣም ደግሞ ትልቅ ነገር ነው ብሎ እንትን ማለት አይቻልም አይደል? ዲፔንስ ኦን ምን ህይወት ውስጥ ምን እየሆነ። ስለዚህ በሙዚቃ ምክንያት ነው። በቅንብር ጉዳይ እጅግ በጣም በጉጉት የሚጠበቁ ሁለት ድምፃውያን አሉ። ሄራን ባላነሳ ቅድም ያነሳናትን ሄራን አልበም ጉዳይ አላቅም፣ ምን ያክል ሃይፑን እንደምታውቀው ነው ያላቅም። ግን ዳጊ ጋ በጣም የሚደንቅ ነገር እየሰራች ነው የሚባለውን ወሬ እንኳን መስማት ከጀመርኩ ቆይቷል። ከዛ ዳን አድማሱ ደግሞ አለና ምናልባት አንተ ሌሎችም ታነሳቸውም ሊኖሩ ይችላሉ። ግን እኔ ሁለቱን ላነሳብህ እፈልጋለሁ። በቅርብ ጊዜ እንጠብቅን ብንል የተሳሳተ ጉጉት ይሆንብን የሆነ የሁለቱን አልበም በማለቅ ደረጃ እኮ አልቋል። ኦኬ ሪሊ አብዛኛው ስራ አልቋል። ሁለቱም ጫና አንድ ሰው ላይ ስለሚሆን ነው። አንደኛው ሄዳን ጽሁፉን ምኑን እሱ ነው የሚሰራው አይተ እንደሆነ ራሱም ዜማውን የተለያየ ዜማ ዘፈን ምናምን የሚሰበስቡ ልጆች በቀላሉ ከዛም ቶሎ ስለሚያገኙ ይቀላል አይደለ? የእሱ ግን ዲቴይል ሁሉ ነገር ራሱ ነው የሚሰራው። ትንሽ ቻሌንጅ አለው አይደል እንጂ ብዙ ሄዷል። ኦኬ የሄራንም ደግሞ እኔ ላይ ነው ደግሞ ቻሌንጅ ይሳ በሁሉ ነገር ቻሌንጅ ስላለው እሷ ደግሞ የመጣችበት ጊዜ ላይ የሙዚቃ ቤት የሚባለው ነገር ተቀይሮ በጣም ወደ ኦንላይን ይሁን ምናምን ግራ አይገባውም። ያ ነገር ነው እንጂ እንደዚህ ወደ ኋላ እንዲቀር ያደረገው እንጂ በመጨረስ ደረጃ እንሆኑ ጨርሰው ሪሊ ግን በኋላ ምን ሆነ ዘፈኖች እስኪ ደግሞ ይሄን እንሞክራለን የምትላቸው ነገሮች አሉ እና ብዙ ነገር አልቋል። እግዚአብሔር ከረዳኝ እንዲህ ከረዳ ሁሉም ፕሮሰስ ጠብቆ ይሆናል ብዬ አስባለሁ። ጊዜውን ጠብቆ ግን ቻሌንጁ ያው የነገርኩ ነው። እስካሁን የተረክነው ሁላ እንዳለ ነው። በቃ አይለቅም። በጣም ሙዚቃ ብትወድም በጣም የምትወዳቸው ልጆች ቢሆንም ሳም ቻሌንጅ ደግሞ ይኖራል። በፋይናንሻል ሊሆን ይችላል። በአንድ በኩል ዲስትሪቢዩሽን ሜተዱ ያደርሰዋሉ ሪሊ ያን ያዛ ቦታ ላይ አድማጩ ጋር ትክክል ውስጥ ያደርሰዋሉ የሚለው ዲሲዥን ደግሞ ሌላ ነገር በጣም ከባድ ነው። ሰው የለፋበትን ነገር ዝም ብለህ አትጥልም አይደለም። አይ ነው የራስህ ባይመስል ምንም ባይመስል የሰው ግን የሰው ነው። ከባድ ነው። የሰው ላብ እንደዚህ ዝም ብሎ አይጣልም። አይ ነው ገንዘብ ባይገኝበት ያሰው ጋር መድረስ እነሱን ነገሮች እያስተካከል ነው። እስኪ አሉ አንዳንድ መንገዶች አሉ። እግዚአብሔር ዳና ይወጣላቸዋል። ልነግርህ አልችልም ያለኝን ጉጉትና ብዙም የሙዚቃ ወዳጆች የሚጋሩት ስሜት ይመስለኛል። እውነትም እንዳልከው እግዚአብሔርም ይርዳችሁ በጣም በቅርብ ጊዜ እኛንም እንደ ሰሚ አሜን። የእነሱ ብቻ አይደለም በነገራችን ላይ እኔ ጋር ብቻ ሳይሆን በየቦታው ልብ ብለህ ካየ ፕሮሰስ አለው አይደል? አልበም በጣም በግልጽ አይነግርህም ፕሮጀክቱን የሚሰራ ሰው እንጂ ብዙ ቻሌንጅ ነው የሚያጋጥም በየቦታው ምንም ፋይናንስ ጀምሮ እነዛ ነገር ጠብቀው እየሄዱ ያሉ ብዙ ቶሎ ብሎ የሚወጡ አሉ። አጋጣሚ እድልም ሆነው እንደዚህ የሆነ ፕሮሰሶችን ማለፍ ያለበት ይኖራል። እኔ ጋር ብቻ ኤቭሪዌር ኦፍ ኮርስ አሉ ታወቃል። ሁሉ አልበሞች ይጨርሱ አውቃለሁ እኔ አልቀውም በጣም ብዙ ይመቃቸዋሉ። መቼ ይወጣል ብለን በጉጉት የምንጠብቃቸው ብዙ ዓመታት ያሳለፉ እንደገና ማፍረስ ደግሞ ይሰራል አይደለ? ሰምተሃል? ሁለት ሲቆይም ደግሞ ሁለተኛ ሀሳብ ይመጣለታል። አንድ ዊክ ማርክ ትፈልጋለህ አይደለ? በሌላ ነገር ካንት ወይት ኤኒዌይስ ብቻ እና የመጨረሻ ጥያቄ አንተ በአይን እንኳን ከአሹ ጋር ተጠግተ የምታደንቃቸው ቤዚስቶች ሲጫወቱ ማየት ቅድም ያነሳናቸው አብራቸው ከምታደንቃቸው ሰዎች ጋር መጫወት በዚህ ሂደት የጀመረው የሙዚቃ ፕሮፌሽናል ላይፍ
አንተ ደግሞ ዩር ሌጀንድ ነው እና አይበዛብኝም። ኦፍ ኮርስ አይበዛብህ። ምንም የታወቀ ነገር ነውና ሶ ይሄ እድገት ውስጥ ስቴይንግ ሃምብል ወይም ትሁት ሆኖ መቆየት ለብዙ ሰዎች በተለይ ዝና ሲመጣ የሚከብዳቸው ነገር ነው እና በሙዚቃ ውስጥ ደግሞ የማይቀረው ነገር ስኬት ካለ ዝና ነው፣ ስኬት ካለ መከበር፣ ሌሎችም ብዙ ነገሮች ይኖራሉ። በዛ ውስጥ ትሁት ሆኖ ለመቆየት የሚያስፈልገው ነገር ምንድን ነው ብለህ ታስባለህ? ትሁት ብቻ ነኝ ብለህ ነው? አንዳንዴ እኮ በቃ ጓስ ይልብኝ ድንገት እንትን እላለሁ። በቃ ስናፕ የሚያደርግ ነገር አለ እና ትንሽ በተለይ አንተ በምታስበው ሁኔታ እንደዚህ ሲሪየስሊ የምታያቸውን ነገሮች ትንሽ ሲያጣጥልብህ አንዳንድ ሙያተኛ ሆኖ ትንሽ የሚሰማ ጊዜ አለ። በጣም ትልበት ጊዜ ግን እሱ የስራው እንትን ነው ይባ ስቲል እኔ ግን በአብዛኛው ማየው ምን መሰለህ፣ እኔ በወደድኩት በጣም በምወደው የሙዚቃ ሙያ ገፍቼ ራሴን በቃ እዚህ ጋር እንደምንም አላለም በላ ችግሮች ውስጥ ቻሌንጆች ውስጥ አልፈ ምናምን የምትፈልገውን ሙያ ውስጥ ሆነ መቆየቱ በራሱ በቃ ሳቲስፋክሽን ይሰጠኛል። ዝናውን ምናምን ብዙ እውነት እውነት እንደዚህ እንትና ይሄን የሰራው እንትና መባል ብዙ እንትን አይሰጠኝ። ይበልጥ በጣም ቫልዩ ማድረገው ግን ከዚህ በተጓዳኝ በእኔ ሙዚቃ ህይወት ውስጥ ራሴንም ቤተሰቤንም በሚጠቅም ሁኔታ ስራዬን በምሰራበት ጊዜ በተጓዳኝ አብረውኝ የነበሩ ባለሙያዎች ቻንስ በቀላሉ ቻንስ ላይ ያገኙ በሚችሉበት ጊዜ የኔ ያን ሙያ መውደድና እዛ ላይ መሆን የሆነ ቻንስ ፈጥሯል ብዬ ማሰቤ በእውነት ያስደስተኛል። የኔ ስራ ባይሆንም የኔ ኃይል አይደለም ያ እኔ ባለፍኩበት ፕሮሰስ አብረውኝ ያለፉ ልጆች የተሻለ ነገር ሲገጥማቸው ማየቴ በጣም ሳቲስፋክሽን የሚሰጠኝ በእውነት በጣም ምክንያቱም ያው ሁሉ ሙዚቃ ይወዳል፣ ሁላችንም እንወዳለን። ቻሌንጅ አላል ያንን ቻሌንጅ እንዲያቋርጡ ምክንያት ልትሆን ትችላለህ ሳታውቀው አንተ ለራስ ብለህ ነው የምታረገው። እኔም ብቻ አይደለም በነገር ጀነራሊ ይሄ የሙዚቃ ስራ አንድ ሰው ህይወት ላይ የሚያመጣውን ኢምፓክት አያውቀውም። ዝም ብሎ ነው የሚኖረው። ዝም ብለን ነው የምንሰራው አይደል? አብረውን አይደለም። የዛሬ ስንት ዓመት ሰሞን የሰራው ሙዚቃ ዛሬ ስታዳምጠው ምን ኢምፓክት እንደሚያደርግ አንተ ላይ አታውቅም። የብዙ ጊዜ የቆየ ሙዚቃ ሊሆን ይችላል። እንደውም በዚህ መጥፎም ሲሆን ደግሞ እንደዛው አይደል? ሰውየው አልፎም ያ መጥፎ ሙዚቃ ሲጫወት የሆኑ ሰዎችን የመመርዝ እንትን ይኖራል፣ ፖቴንሻል ይኖራል። ስለዚህ ጥንቃቄ የሚያኑ በሚችለው አቅም ሰዎችን በመጥፎ ሁኔታ ኢንፍሉዌንስ ላለማድረግ እና ደግሞ መጥፎ ለማህበረሰብ ጠንቅ የሆኑ ሀሳቦች በጣም መጥፎ የምትላቸው ሀሳቦች ከአንድ ሰው ነው የሚመነጩት። ኤኒዌይ ሰውና ሰው እኩል አይደለም የሚል ለምሳሌ ጥቁር እንስሳ ነው የሚል ዓለም ጣወሰ ሀሳብ ይሄን አንድ ሰው ጭንቅላት ውስጥ ሊሆን ይችላል የተፈጠረ ያን ፕሮጀክት ሲያደርጋል ሌላ ሰው የሚቀባበለው ካልቸር ይሆናል። የሚያመጣውን ተጽዕኖ እንግዲህ በዓለም ታሪክ ማየት ይችላል አይደል? እንደዚህ አይነት ቶትስ በጣም ኢቪል የሆኑ ቶትስ ፕሮጀክት ላለማድረግ መሞከር ዋናው ቫልዩ ያለው ነገር ነው ለኔ። አዘን አርቲስት ደግሞ በጣም የበለጠ በጣም ምክንያቱም ኢንፍሉዌንስ የምታደርገው የምትጠይቀው በአንተ ብቻ አይደለም። አንተ በመጣው ሀሳብ በወደቀ ሰውም ነፍስ ልትጠይቅ ትችላለህ። ጀነራሊ በዛ ሰው ህይወት እሱ ብቻ አይደለም። አርት ደግሞ ልዩ የሚያደርገው በህይወት እያለ ያረከው አልፎ ደግሞ ካለፍክ በኋላ አንተ ሙዚቃ ደጋግሞ ደግሞ ሌላ ትውልድ እንደገና ሲመርዝ ይኖራል ማለት ነው። ይሄንን እንግዲህ ስለዚህ ጥንቃቄ ይፈልጋል አይደል? በቃ እኔ አሁን ደስ የሚለኝ ነገር እነዛን ነገሮች ላለማድረግ መሞከሬ አይታወቅም። እንግዲህ ወደፊት ምን ሊል እንደሚችል የሚመጣው ትውልድ ይሄ እኮ እንዲህ ማለት አልነበረበትም ሊል ይችላል። ግን ለመጠንቀቅ እሞክራለሁ። እንደ ፕሮዲውሰር በተለይ ስልጣኑ እጅ ላይ ስለሚኖር ለምን እንደዚህ አይነት ግጥም ትላለህ እንዴ? ዋይ ይሄን ለምን እንደዚህ ትላለህ? ይሄ እኮ ልክ አይደለም ማለት በትንሹ እንሞክራለን። ሰውየውን ነው ኦፌንድ ሳናደርግ ጫውታውን ሰው እነዚህ ሶስቱ ነው ቫልዩ የምሰጠው እንጂ ዝናማ አሁንማ እንደውም ቀላል ነው ዝና አይደለን? ቅድም እንዳልከው ከቤት ውስጥም ሆነ
ማድረግ ይቻላል። እንደውም የዘንድሮ ልጆች እንደውም እድለኞች ናቸው፣ ብዙ ቻንስ አላቸው አይደል? በጣም አይ ዶንት ኖ ኢፍ ዴይ ዩዝ ኢት ዋይዝሊ ሆነ እሱ ሌላ ነገር። ጥያቄዎችን ጨርሻለሁ። ዳግማዊ አሊ በደጃፋችን ከረጅም ዓመታት የኢንተርቪው ሽሽት ከዚህ ከደጃፍ ጋር በተገናኘ ብቻ ሳይሆን በሚዲያ አይ ዶንት ሪሜምበር ዘ ላስት ታይም ቃለመጠይቅ የሰጠበት ሰው ከረጅም ቆይታ በኋላ በደጃፋችን ተገኝተህ ለሰጠን በጣም የሚገርም ቆይታ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ያክብር። አንተንም አሜን። በጣም አመሰግናለሁ። ናይስ ግሬት ሾው። በጣም ኮንግራቹሌሽንስ። ታንክ ዩ ሶ ማች። ታንክ ዩ ሶ ማች። ኢትስ አን ኦነር። በጣም ልነግርህ ከምችለው በላይ ክብር ነው። ታንክ ዩ